ዶክተር ጸጋ ፈንታሁን የክነስት አባል እሳቸውም የቢንያሚን ኔታንያሁ ፓርቲ አባልና የጥምሮ መንግስት አባል ናቸው። ጤና ይስጥልኝ ዶክተር ጸጋ እንደገና። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም ጤና ይስጥልኝ በአጠቃላይ የእስራኤል ዜጋ በሙሉ። በአጠቃላይ ለኛ ብቻ ሳይሆን በእውነት ዛሬ ታሪካዊ ቀን ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሰጡትኝ አጠር ያለ መግለጫን ከመነጋገራችን በፊት አቶ ሽሎሞ ቀደም ያልከው ነገር አለ። መመስገን የሚገባቸው ሰዎች አሉ። በመጀመሪያ ደረጃ በዚህ ጉዳይ ላይ መመስገን የሚገባቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ከዛም ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ። ለምንድነው ጠቅላይ ሚኒስትሩ መከበር ያለባቸው ወይም ደግሞ ክብር የሚገባቸው የሚደነቁት? ለብዙ አመታት ያክል በተለያዩ ቦታዎች በተባበሩት መንግስታት ድርጅት በየትም ቦታ ቢሆን የኢራንን አደገኝነት በየጊዜው በዓለም አቀፍ መድረክ ሲያሰሙ የቆዩ ናቸው። እንዲያውም ታስታውሳላችሁ ጠቅላይ ሚኒስትራችን ይሄን ሁኔታ በተባበሩት መንግስታት ድርጅት ኢራን የኒኩለር ጦር መሳሪያ ባለቤት ከሆነች ምን ያህል አደገኛ ናት በማለት ስዕል ይዘው ቀርበው ባስረዱበት ሰዓት ይቅርና የዓለም ሀገራት እኛን የማይወዱን በእስራኤል የሚገኙ የእስራኤል ዜጎችን ቢሆን የፖለቲካ ተቀናቃኞች በጠቅላይ ሚኒስትራችን ላይ ይቀልዱ ነበር። ጠቅላይ ሚኒስትራችን ፍንክች አላሉም። ይሄ ሁኔታ አደገኛ ነው፣ የእስራኤልን ህልውና የሚያጠፋ ነው፣ ስለዚህ ዳግሚያ ስደት አይኖርም፣ እኛ መታገል አለብን ሲሉ ብዙ ሲናገሩ የቆዩና ያቀረቡት ሐሳብ በኦባማ ዘመን ተቀባይነት ያላገኘ፣ ባለፈው በባይደን ዘመን ተቀባይነት ያላገኘው ባላቸው ጥሩ ግንኙነትና ነገሩን በተረዱ በአሜሪካ ፕሬዚዳንት በዶናልድ ትራምፕ በመታገዝ ይህን የመሰለ ታሪካዊ ለውጥ መካከለኛው ምስራቅ ብቻ አይደለም አቶ ሽሎሞ፣ ይሄ ሁኔታ ዓለምን በሙሉ የለወጡ ናቸው ጠቅላይ ሚኒስትራችንና በመጀመሪያ ምስጋና የሚገባቸው ለሳቸው ነው። ከዛም ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕም አሁን ብቻ አይደለም ከ8 ወራት በፊትም የኢራንን የኒኩለር ኃይል ማመንጫ በመደብደብ በኩል የሰጡት ድጋፍና መሳተፋቸውም በእውነትም ዓለምን የሚጠብቁ ዓለም በአምባገነኖች በአክራሪ በሃይማኖት ሳቢያ ዓለምን ሊያጠፉ የተነሱትን መቆጣጠር መቻላቸው የሚደነቁ ናቸው አቶ ሽሎሞ። በዛሬው ዕለት ዶክተር ጸጋ በዛሬው ዕለት በእውነት የእስራኤል ህዝብ በሙሉ ተቃዋሚ ደጋፊ የሚባል የለም፣ ህዝቡ አንድ ነው። ማለትም በእርግጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መደነቅ አለባቸው ለመሪነታቸው፣ ለውሳኔ ወሳኝነታቸው እሳቸው መመስገን አለባቸው፣ እሳቸውና የካቢኔ አባላት በሙሉ። ከዚህ በተጨማሪ ግን በተለይ ሁኔታ በእውነት በህይወታቸውን ሊሰጡ የሄዱት የአውሮፕላን አብራሪዎች፣ ወታደሮች፣ መረጃ ሰብሳቢዎች እነዚህ ሁሉ መመስገን አለባቸው ብዬ አስባለሁ። ዶክተር ጸጋ ምን ትያለሽ አንቺስ? በትክክል ይሄን ድርጊት የፈጸሙት መደነቅ አለባቸው። ካሁን በፊትም የመረጃ ድርጅታችን ሞሳድ ከዛም ደግሞ የጦር አውሮፕላን አብራሪ ወንዶችም ሴቶችም ይደነቃሉ። ግን ዋናው ትልቁ ምን መሰለህ? እነዚህን ሰዎች ለመላክ የመሪ ተገቢነት ነው፣ የመሪ ጠንካራነት ነው። መሪ በምትሆንበት ሰዓት እነዚህን ሰዎች የምትልከው አንተ ነህ። መሪ በምትሆንበት ሰዓት ከባድ ውሳኔ የምትቀበል አንተ ነህ። መሪ በምትሆንበት ሰዓት የምትቀበለው ውሳኔ አንዳንድ ጊዜ በህዝቡ በኩል ተደናቂነት ላይኖረው ይችላል። መሪ ማለት ደግሞ ሰው የሚወደውን እርምጃ የሚወስድ አይደለም፣ ለሀገሩ ለሚመጣው ትውልድ የሚበጀውን መሪነትን ተጠቅሞ ውሳኔ የሚቀበል ነው። ስለዚህ ለምሳሌ ውሰድ፣ በሁለተኛ የዓለም ጦርነት በነበረው ሂደት የእንግሊዙ ጠቅላይ ሚኒስትር ቸርችል የወሰዱት ውሳኔ የሚደነቅ ነው። በጊዜው ያልወደዱት ነበሩ። ጠቅላይ ሚኒስትራችን ደግሞ ይሄን ውሳኔ መውሰዳቸው ቀላል አይደለም፣ ከባድ ውሳኔ ነው። ዓለምን መቀየር እኮ ነው አቶ ሽሎሞ። ቀይና ግራ ክንፍ ባልታው ወይም አንዱ ይደግፋል አይደግፍም በምትለው ባለንበት ተጨባጭ ሁኔታ የእስራኤል ህዝብ አንድ ነው። የእስራኤል ህዝብ አንድ መሆኑን የምትረዳው እዚህ ውስጥ ያለነው ብቻ ሳይሆን ውጭ እንኳን ለስራ ጉዳይ በተለያዩ መንገድ የሄዱትኝ በሀገራችን ጥቃት ሲመጣ ሌላው ሀገር ዜጋው ከሀገሩ ወጥቶ ሲሄድ የኛ ግን ወደ ሀገራቸውን ሊዋጉ የሚመጡትና ህዝባችንን መደነቅ የሚገባው ነው አቶ ሽሎሞ። ልክ ነው። በእርግጥ በ7 ቀን 10ኛ ወር 23000 ዓመተ ምህረት የተተነኮሰው ትንኮሳ በሲንዋር ላይ የተተነኮሰው ትንኮሳ እዛ ላይ የነበረን እኛ ውድቀትም ዛሬ ግን ወደ አሸናፊነት ቀይሮን አካባቢውን እየቀየርነው ነውና ግን ዶክተር እዚህ ላይ እኔ ልጠይቅሽ የፈለኩት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሲናገሩ ዋናው ዓላማ ትራምፕም ሲናገሩ
የአንዴና ለመጨረሻ ጊዜ የኢራንን መንግስት ማስወገድ ነው፣ አገዛዙን ማለት ነው። እኛም ደጋግመን ስንል የቆየነው ነገር ነውና የቫቡን ራስ ካልተቀጠቀጠ ካልተገደለ የፈጠሯቸው ፕሮክሲሶች እንደገና ተመልሰው ለመገንባት ሁሉ ጥረት እየተደረገ ነው። ምን ያህል እስከ መጨረሻው ይከድበታል ብለሽ ታስቢያለሽ? በመጀመሪያ ደረጃ አቶ ሽሎሞ ለጠየቀው ጥያቄ የእስራኤል መንግስት ወይም የእስራኤል ህዝብ ከኢራን መንግስት ጋር ጸብ የለውም። በእስራኤልና በኢራን መካከል ከሁለቱ ህዝቦች መሰል እኔ አልሽው የእስራኤል መንግስታትም ለዘመናት ከ1979 ዓመተ ምህረት አንስቶ ከኢራን ህዝብ ጋር ጠብ የለውም፣ ከአመራሩ ጋር ነው። ታሪክን ወደ ኋላ መለስ ብለን እንመልከት። እስራኤልና ኢራን ከ1948 ዓመተ ምህረት እስከ 1979 ዓመተ ምህረት ድረስ የዲፕሎማሲ ግንኙነት ነበራቸው። በተለያዩ ነገሮች ተሳትፎ ያካሄዱ ነበር። አምባሳደሮችም ነበሩ። አቶ ሽሎሞ በዚህ አጋጣሚ አንተም ታውቃቸዋለህ፣ እኔም አውቃቸዋለሁ፣ ነፍሳቸው ይማርና ኦሪ ሉብራኒ የመጨረሻው የእስራኤል አምባሳደር ነበሩ ኢራን ውስጥ። ኦሪ ሉብራኒ በእኛ ህብረተሰብ ላይ ያደረጉትን አስተዋጽኦ ሌላ ግን እንነጋገርበታለን። ህዝባችን ወደ እስራኤል ሀገር ኢትዮጵያውያኖች እዚህ ሀገር እንዲመጡ ወደዛ እንዳልገባ ብዬ ነው ከፍተኛ አስተዋጽኦ ያደረጉ ናቸው ለማስታወስ ያህል ነው። እና በጣም የታወቁ በእስራኤልና በኢራን የነበረው ግንኙነት የእስራኤል ትልልቅ ካምፓኒዎች ሶሎል ቦኔ መንገድ ድልድዮችን የሰራ ነው። እዛ በማንኛውም በኩል ከፍተኛ ግንኙነት ነበር በሁለቱ። መቼ የተቋረጠው? በ1979 ዓመተ ምህረት አክራሪ የእስልምና እምነት ተከታዮች በሃይማኖት ሳቢያ አገሪቱን ለመያዝ መካከለኛው ምስራቅ ለመያዝ ባሰቡበት ሰዓት የእስራኤልና የኢራን ግንኙነት ተቋረጠ። የኢራን አክራሪ የእስልምና እምነት ተከታይ ዓላማው ምንድነው? አክራሪነቱን በመጠቀም መካከለኛው ምስራቅ ለመቆጣጠር ነው። እንዴት ነው መካከለኛው ምስራቅ የሚቆጣጠረው? ዓለምን የሚቆጣጠረው የኒውክሌር ጦር መሳሪያ ባለቤት በመሆን ነው። የኒውክሌር ጦር መሳሪያ ካለን ማንም አይነካንም። ሰሜን ኮሪያ ተፈርታ የምትኖረው የጦር መሳሪያ የኒውክሌር ስላላት ነው። ስለዚህ እኛም ማግኘት አለብን ነው። ግን የኢራን መንግስት ከዚህም አልፎ የሽብር ፈጠራ ድርጊትን በአገር አቀፍ ደረጃ ያስፋፋ፣ በተለይ በአካባቢያችን የህዝቡላ ሽብር ፈጣሪ ድርጅትን፣ ጂሃድ እስላሚን፣ የእስላም ወንድማማቾችን፣ የሁቲም ድርጅቶችን፣ ኢራቅ የሚገኙ ታጣቂ ሚሊሻዎችን በማስታጠቅ ጉዳት በማድረስ የሚገኝ ነው። አቶ ሽሎሞ ለአድማጮች ለተመልካቾቻችን በታሪክ እንመልከት። በ1994 ዓመተ ምህረት ታስታውስ እንደሆነ በአርጀንቲና በቦነስ አይረስ በሚገኝ የይሁዳውያን ተቋማት ላይ የህዝቡላ ሽብር ፈጣሪ ድርጅት የፈጸመው እልቂትና በርካታ ይሁዳውያን አልቀዋል። ሁልጊዜ የኢራን ፍላጎት ምንድነው? ሞት ለእስራኤል፣ ሞት ለአሜሪካ ነው። በኢራን የተሰደደው የኢራን ህዝብ ቁጥሩ ከፍተኛ ነው። የኢራን መንግስት ከ1979 አንስቶ ለ47 ዓመት ያክል በሙሉ ህዝቡን ረግጦ የሚኖር ነው። የኢራን ህዝብ እኮ አብዛኛው አቶ ሽሎሞ ከ1979 ዓመተ ምህረት ወዲህ የተወለደ ነው። ሌላ መንግስት አያውቅም። ስለዚህ ጠቅላይ ሚኒስትራችን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁለት ዓላማ አለን። የመጀመሪያው ዓላማ የኒውክሌር ጦር መሳሪያ በኢራን እጅ እንዳይገባ፣ ሌላው ሁለተኛ ውጤቱ በዚህ ምክንያት የመንግስቱ ሁኔታ ያከትምለታል። መንግስቱን መጣል አለብን ነው። ዶክተር ጸጋ በጣም ከፕሮግራማችን ከመጨረሳችን በፊት ቤት ሸመሽ አካባቢ ከፍተኛ ጉዳት የደረሰባቸው ሰዎች አሉና ይህን በተመለከተ የምትዩ ነገር ካለ ከዛ ወደ ፕሮግራማችን እንቀጥላለን። በጣም ያሳዝናል። ጦርነት ከባድ ነው። ምንም እንኳን ሀገራችን እስራኤል በብዙ መልኩ የተዘጋጀች ቢሆን ለጦርነት የአየር ክልሏ ቴክኖሎጂዋ ውጤቷ ቢሆንም አልፎ አልፎ ሚሳኤሎች ይወድቃሉ። ያ እንዳይሆን የደጀን ክፍሉ የሚሰጠው መመሪያ አለ። ሰዎቹ መጎዳታቸው ያሳዝናል፣ የሞቱ ያሳዝናል፣ የቆሰሉትም ሁሉም ነገር ያሳዝናል። ነገር ግን የሚሰጡ መመሪያዎችን ማክበር ይኖርብናል። ነፍሳችን ማዳን እንችላለን። ከአምላክ በታች ራሳችን የሚሰጠንን መመሪያ መቆጣጠር ወይም መጠቀም አለብን የሚለው ለሞቱት ነፍስ ይማር፣ ለቆሰሉት የእስራኤል አምላክ ምሕረት ይላክላለው። ከዚህ በተጨማሪ አቶ ሽሎሞ መግለጽ የምፈልገው ብዙ በውጭ ሀገር የሚገኙ አጠር ያለ ፕሮግራማችንን ስለዘለ አጠር ባለ ሁኔታ እሺ
ተመልካቾች አሉ አድማጮቻችንም አሉና በዚህ ጉዳይ ላይ ያለው ሁኔታ ይህ ቀን ታሪካዊ ቀን ነው ይህ ሁኔታ ትልቅ ለውጥ የሚያመጣ ነው ያ ሲባል እስራኤል ጦርነት ፈልጋ አይደለም እስራኤል ሰው መግደል ፈልጋ አይደለም ነገር ግን የነዚህ አክራሪ በእስልምና በሃይማኖት ምክንያት የሚያመጡትኝ አስተዳደር አደገኛ በመሆኑ ነው ዶክተር ተጠጋ በጣም እናመሰግናለን በእርግጠኝነት ነገ ወይም ከነገ ወዲያ መልሰን እናገኝሻለን አብሮን ስለነበረው ቆይታ እናመሰግናለን የዘመቻው ስም አንበሳ አገሳ ነውና አሁንም ቢሆን አውሮፕላን አብራሪዎቻችሁን እያገሱ ወታደሮቻችን እየገሰገሱ ጠላትን እየመቱ እየጨፈለቁ ይገኛሉና እነሱንም አይዟችሁ እንላለን ቤተሰቦቻቸውን እናመሰግናለን ህዝበ እስራኤል ከጎናቸው ነው እና ከፍተኛ ምስጋና ያስፈልጋቸዋል ዶክተር ተጠጋ በጣም አመሰግናለሁ ጤና ይስጥልኝ ተመልካቾቻችን ተመልሰናል ከማስታወቂያው አሁን ቀጥታ ወደ ስራ ባልደረባችን ወደ አቶ ፋሲል አልፈለው ጤና ይስጥልን አቶ ፋሲል ጤና ይስጥልኝ ሽሎሞ ጤና ይስጥልኝ አይቸው ማለት አይደል ስቱዲዮአችን ሻለቃ አይቸው ባየ የደጀን እዝ ተወካይ እዚህ ይገኛሉ እንደዚሁም አቶ ተስፋዬ መስመር ላይ ይገኛሉ ሶስታችን ነው የምናወያይ አቶ ፋሲል ወደ ጥያቄ ከመሄድ በፊት ብዙ ጊዜ ብዙ ትችቶች ይተቻሉ የኢትዮጵያ ህዝብ አክራሪዎች አሉ ጸረ እስራኤሎች ናቸው ግን አንተ የኢትዮጵያን ህዝብ ታውቀዋለህ ታሪክም ብዙ አንብባንና ከ90% በላይ የእስራኤል ደጋፊ ነው ብዬ ነው የማስባውን ባለንበት ሰዓት ውስጥ እንዴት ይመስላል ሌላ መጨመር ያስፈልግ ትክክል ነው ከ90% በላይ እርግጥ ባለፉት አመታት ለየት ባለ ሁኔታ ያው በመላው ዓለም እንዳለው አክራሪ እስላሞች በመላው ዓለም በመስፋፋት ላይ ይገኛሉ ይሄንን ለማንጸባረቅ ከፍተኛ ጥረት በኢትዮጵያ ተደርጓል በመላው ዓለም ነው ኢትዮጵያ ብቻ አይደለም ያለው በብሪታንያም እያየን ነው በጀርመንም እያየን ነው በሌሎችም አፍሪካ ሀገሮች እያየን ነው አንዳንድ የአክራሪነት ድርጊቶች እየታዩ ነው ነገር ግን የኢትዮጵያ ህዝብ አብዛኛው የእስራኤል ደጋፊ ነው ከእስራኤል ጎን መቆሙን ባለፉት ጊዜያቶችን በሚገባ ሳይቷል አሁንም የሚሰጡትን አስተያየቶች በሚገባ እየተከታተልኩ ነው እናንተ በምታስተላልፉበት ጊዜ ስለዚህ ኢትዮጵያም ደግሞ የሚወጡትን ጋዜጦችና ዜና መሰራጫዎችን እከታተላለሁ የኢትዮጵያ ህዝብ እውነትንና ሀቅን የሚወድ ስለሆነ ሀቅና እውነት ያለው በእስራኤል በኩል ስለሆነ በአሁኑ ወቅት መጡባት እንጂ እስራኤል አልመጣችባቸው ስለዚህ በኢትዮጵያ ላይ ባለፉት ጊዜያት በተለያዩ ጊዜያቶች እንደሚደርሰው ማለት ነው ስለዚህ የኢትዮጵያ ህዝብ የእስራኤል ደጋፊ ነው ከዚህ በተጨማሪም ወደፊት ከህንድ ጀምሮ እስከ ሜዲትራኒያን ባህር ለሚደርሰው የንግድ ድርጊት ባቡር መስመር የመዘርጋቱ ሁኔታ በዛ ውስጥ ኤሚሬቶችም ይገባሉ ኢትዮጵያም ትገባለች እስከ ሶማሊላንድም ደግሞ በሌላ በኩል መንገድ ይከፈታል የሚል ማመለካከት አለ አቶ ፋሲል አንበሳ ገሳ የሚባለው የጦር ዘመቻ በመካሄድ ላይ ይገኛልና በዓለም አቀፍ ደረጃ በሚደረጉት ትንተናዎች አሁን እስራኤል እና አሜሪካ ያካሄዱት ያሉትን ጦርነት በተመለከተ ለምሳሌ በ2023 ዓመተ ምህረት እስራኤል ብቻዋን ነበረች ማለት ይቻላል አሁን ግን በተለይ የገልፍ ስቴትስ የምንላቸው ከጦርነቱ ተቀላቅለዋል ሳይፈልጉ ኢራኖች ናቸው ያስገቧቸው በዓለም አቀፍ እይታውስ እንዴት ታየዋለህ በተለይ ሳውዲ አረቢያና እነዚህ በአጠቃላይ እዚህ አካባቢ ሀገሮች ኢንዶኔዚያ እንዴት ታያቸዋለች ህንድስ እንዴት እያየችው ነው የራሻ መንግስት እንዴት እያየ ነው ቻይናስ እንዴት እያየቻቸው ነው ከምዛ ደግሞ የደቡብ አሜሪካ ሀገሮችና የምዕራብ ሀገሮችስ ይህን ጦርነት በምን አይነት እይታ እያዩት ነው ተመልካቾቻችን ብትጠቅስልን ሌላ ጊዜ ታስታውሳለህ አቶ ሽሎሞ በእድሜያችን አሜሪካ አንድ ድርጊት በምትፈጽምበት ጊዜ በተለይ በቀዝቃዛው ጦርነት ዘመን ወዲያው ሩሲያ ተነሳ ወይም ሶቪየት ህብረት የቀድሞዋ ተነሳ አይሆንም ትል ነበር ወዲያው የተባበሩት መንግስታት ስብሰባ ይደረግ ነበር ወዲያው ቬቶ ተጠቀማለሁ ያለ ይስት ነበር ግን በአሁኑ ጦርነት ምንም የምናየው ነገር የለም አሜሪካ የበላይነቷን ሙሉ ለሙሉ አስመስክራለች በአንጻሩ ስንመለከተው እንደመስለኝ ከሆነ ሽሎሞ ምንም እንኳን ቻይናና ሩሲያ ኢራንን ቢረዱም በአንድ በኩል ኢራን ለዓለም ሰላም እንቅፋት እንደሆነ በሚገባ ሳይገነዘቡ የቀሩ አይመስለኝም ኢራን የሃይማኖትን በመከተል የምትወስዳቸው እርምጃዎች ከሎጂክ የወጡ መሆናቸው ሳይገነዘቡ የቀሩ አይመስለኝም ስለዚህ በአሁኑ ወቅት ዶናልድ ትራምፕ የአሜሪካው ፕሬዚደንት እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያደርጉትን ዘመቻ ብዙዎች የዓለም ሀገሮች የደገፉት ይመስላል በይፋም ባይናገሩም
ግን ለምሳሌ ፋርስ ባሕረ ሰላጤዎችንና ሀገሮችንና መካከለኛው ምስራቅ ሀገሮችን ከዛም አልፎ ተርፎ ቆጵሮስን በማስመልከት ኢራኖች ራሳቸው በተንኮሳቸው እነዚህ ሀገሮች በከፍተኛ ሁኔታ ተበሳጭተዋል። አሁን ከአንተ ጋር ውይይት ከመጀመሪያ በፊት ለምሳሌ የተባበሩት አረብ ኤሚሬት ተወካዮች መግለጫ ሲሰጡ ለማየት ችለናል። ጉዳት ደርሶባቸዋል። በንብረት ላይ ብቻ ሳይሆን በሰውም ላይ ጉዳት ደርሶባቸዋል። ስለዚህ ራሷ ኢራን በፈጠረችው ጣጣ በሌላ በኩል ደግሞ እርምጃ ሊወሰድባት እንደሚችል ጥርጥር የለውም። ሌላው ሁኔታ አላነሳሁም እንጂ ሊጨመርበት የሂዝቦላ ጉዳይ ነው። ወደዛ ከመምጣቴ በፊት አቶ ፋሲል ወደ እመጣለሁ። ግን አሁን ኢራን እያሳየችው ያለው እይታ ያው እየተቀጠቀጠች እና እየታረደች ስለሆነ ልክ እንደ ውሻ በሽታ እንደተበከለ ውሻ በየቦታው እየሄደች እየነከሰች ነው ያለችው እና ሌላው መርዝ እንደተነካ ውሻ። ስለዚህ የኢራን የመጨረሻውን እንዳንተ እይታ ማለት ነው ፕሮክሲሷቸው በሙሉ እየተቀጠቀጡ ነው። ሁቲዎች ወተት ዝንቦች ደክመዋል። ሐማስ የለም ማለት ይችላል። ሱሪያ ተቀምጣለች። ሊባኖስም በግማሹ ተቀምጣለች። ስለዚህ ይህ የተለከፈ ውሻ የኢራኑ አገዛዝ መጨረሻው ምንድነው? ከዛ ወደ ሂዝቦላ እመለሳለሁ። እንግዲህ የመጨረሻው የሚሆነው የታወቀ ነው። እንግዲህ እንደሚመስለኝ ከሆነ እስራኤልም ሆነች አሜሪካ ድልን በድል ሳይቀዳጁ ይህን ጦርነት ማቆም አይፈልጉም። እስራኤልና አሜሪካ ዘንድ ከፍተኛ ስጋት አለ። ይህን መንግስት በስልጣን ላይ አስቀርተው ጦርነቱን ቢፈጽሙ የኒውክሌር ጦር መሳሪያ ይገነባል የሚል እምነት አላቸው። ስለዚህ ፍጹም እድል ለመስጠት መብት የላቸውም። ለምሳሌ ያህል በተክስል ስቲቭ ዊትኮፍ ትላንት በፎክስ ኒውስ ቃለ መጠይቅ ሲደረግላቸው ትላንት ለማየት ችዬ ነበር። ኢራኖች ምን እንዳሏቸው ታውቃለህ? ምንም አይነት ስምምነት ላይ እንደርስም፣ እኛ የምንለውን ማሟላት አለባቸው። ከፈለግን ባለን ኡራኒየም 11 ቦምቦችን መገንባት ይችላልን የሚሉ አስተያየት ሰጥቷቸው ነበር። ስለዚህ እነዚህ የኢራን በመርዝ የተለኩ መሪዎች ይህን ያህል ጥቃትም እየደረሰባቸው አልተሸነፍም ለማለት ለማንገራራት ይሞክራሉ። ነገር ግን ድል ከተመቱ የኢራን ሕዝብ ከስልጣናቸው ሊያባርራቸው እንደሚችል ጥርጥር የለውም። እነዚህ ፕሮክሲዎቹ ቡችላዎቹ ግን ኢራን ማለትም የኢራን መንግስት ከተመታና ከተደመሰሰ ከስልጣን ላይ ከወረደ ምንም ማድረግ አይችሉም። ሂዝቦላ አገር አይደለም በኢራን ተረድቶ የሚኖረው ካለፈው ጦርነት ጀምሮ እንኳን እስካሁን ድረስ ከ1 ሚሊያርድ ዶላር በላይ እርዳታ ተቀብሏል የጦር መሳሪያ ለመግዛት። ፑቲን እንደዚሁ ነው። ስለዚህ እነዚህ ድርጅቶችም አቅማቸው ይደክማል። እስራኤልም በተለይ ሂዝቦላ በማስመልከት ያው እርምጃ መጀመሯ ግልጽ ነው። እኔ እንደመሰለኝ ከሆነ ኢራን መሪዎች ሚስ ካልኩሌሽን አድርጓን ብዬ አስባለሁ። በተለይ አሜሪካ እነሱ የጥንቸልና የዝሆን ፍጥጫ ነው መስሎ የሚታየኝ ነበር ከመጀመሪያው። እነሱ በቀም ነገሩን የተረዱት አልመሰለንም። አሁን ዊትኮፍ ከተናገረው ተነስተን አሁን እስቲ ቀጥታ ወደ አቶ ተስፋዬ እንድና ጥያቄ ኖረን ታዲያ ስለና ተስፋዬ ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ፋሲል። እስቲ ጥያቄ ካለህ ለአቶ ተስፋዬ ከዛ ደግሞ ለአቶ አይቸው እንሰጠዋለን። እሺ በመጀመሪያ ያው የምድር ጦራችን ሊባኖስ እንደገባ ጠቅላይ ሚኒስትር ይቅርታ የመከላከያ ሚኒስትር እንዲሁም መከላከያ ኃይል ተናግረዋል። ይህም ባስመለከተ ብዛት ያላቸው ባለስልጣኖች በእስራኤል ሀገር ውስጥ እስከ ሊታኒ ወንዝ ድረስ ከእንግዲህ በኋላ መንቀሳቀስ የለብንም የሚል አንዳንድ እርምጃዎች እየወሰዱ ነው። ይሄንን እንዴት ታየዋለህ ፋሲል? አዎ እንግዲህ እንዳንተ አባባል ያው እነሱ የሚሰጡት መግለጫዎች መሬት ይዘን አንለቅም ወደኋላ አንወጣም የማለት ጉዳይ ነው። ግን ይፋዊ በሆነ ነገር እስካሁን ድረስ የተሰጠ መግለጫ የለም። ለማንኛውም የስራ ክፍፍል ተደርጎ በሊባኖስ በኩል ያለውን ሁኔታ የመከላከያ ሚኒስትሩ እንዲመሩ ጠቅላይ ሚኒስትሩ ስልጣን ሰጥተዋቸዋል። ጠቅላይ ሚኒስትሩ ደግሞ በኢራን በኩል ያለውን ይመራሉ። ያም ሆነ ይህ ያለው ተጨባጭ ሁኔታ እንግዲህ ለየት ያለ ሁኔታዎችንና ድርጊቶችን ያስመጣል እንዲገምታለ። አቶ ፋሲል አንዴ ተመልካቾቻችን አሁን አላርም ሊመጣ ነው ተብሎ መልእክት ደርሶናልና ምናልባት እኛ አላርሙ ከሰማን ከቦታው ወጥተን ተመልሰን
እንመለሳለን። እስከ አላርሙ ድረስ ቀጥል አቶ ፋሲል። ይሄን ማስጠንቀቂያ ተቀበሉ በሙሉ አሁን ከአደጋ መከላከያ መጠለያ አካባቢ እንዲሆኑ ጥሪ የተራረው የተላለፈው። ስለዚህ አሁን ይሄን መልእክት የሰማነው በሙሉ ከአደጋ መከላከያ መጠለያ ክፍል አካባቢ እንሁን፣ ወደ ውስጥ ግቡ ማለት አይደለም፣ በአካባቢው እንሁን ነው የሚለው። እኛም እንግዲህ ቦታ እንያዝ፣ ቦታ እንይዛለን። እሺ አቶ ፋሲል ቀጥል። ሻለቃይቸው በሚገባ ሰምታችሁታል ተመልካቾቻችን። የሻለቃይቸው የሚሰጠውን መመሪያና አመለካከት በሚገባ እንድትቀበሉ ያስፈልጋል። ምክንያቱም ቦታችሁን ማዳን ትችላላችሁ። በአጠቃላይ ቦታ ስንመለከት ከሂዝቦላ ድርጅት ከፍተኛ ውጥረት ውስጥ ገብቷል። የሊባኖስ መንግስትም አክንተፍ አድርጎ ተጠልቶታል። ያም ሆነ እንግዲህ ወደፊት ነው ማየት የምንችለው። ሂዝቦላ አሁንም አታድርግ ሲባል ተው ሲባል ይሄን ጦርነት ጀምሯል። ጦርነት ውስጥ ገብቷል። እርምጃም ይወሰድበታል። እሺ አሁን አቶ ፋሲል ሌላው ጥያቄ በኢራን በቦይኮት ስላለባት በተለይ ማዕቀብ ስላለባት ብዙ ነዳጇን የምትገዛት ከ70% በላዩ በስማግሊንግ ወይም ከህገ ውጭ ቻይና ነች። ስለዚህ ቻይና አሁን ጸጥ ብላለች። እንዴት ነው? ቻይና ውስጥ ለውስጥ ከአሜሪካም ጋር ሊነጋገሩ ይችላሉ። ቻይና አሁን በዚህ ከጎደላትም አሜሪካ ከቬንዙዌላ ልታሰጣት ትችላለች። አስቀድሜ እኮ ነው ብያለሁ። ቻይናም ቢሆንም የቻይና ብትሆንም እንግዲህ በስውር በኮንትሮባንድ ነበር ነዳጅ የምትገዛው ብትሆንም ቻይና ብትሆንም የኢራን ተጨባጭ ሁኔታ ደስ አላላትም ነበር። ምክንያቱም ቻይና አክራሪዎችን አትከተልምና እዚህ ላይ እናቆም ይመስለኛል። እናመሰግናለን አቶ ፋሲል። ተመልሰን ነገ እናገኛለን። ስለነበር ቆይታ እናመሰግናለን። ተመልካቾቻችን አሁን ደግሞ ወደ ስራ ባልደረባችን ሁልጊዜም እሱን ስንሰማ ደስ የሚለን ጓደኛችን አለና ኮሎኔል መኮንን ተስፋ። ጤና ይስጥልኝ መኮንን። ጤና ይስጥልኝ ሽሎሞ፣ እንደምን ዋላችሁ? እንደምን ዋልክ? ደህና ነህ ወይ? ይመስገን ደህና ነን። ዛሬ ቀኑ ታሪካዊ ቀን ነውና በዚህ ፕሮግራማችን በጊዜ አንተን ስንጠይቅህ የኻሜናይን ጉዳይና የኢራንን ጉዳይ ደጋግመን ስንናገር ቆይተንና አሁን ፊሽካው ተተኩሶ ከተተኮሰ በኋላ ደግሞ የሚገደለው ተገሎ በተለይ ኻሜናይ ራሱን ተመትቶ ሞቶ አሁን ቃለ መጠይቅ እያደረግን ነን። አንተ እንደ ወታደር ማለት ነው በዛሬው ዕለት የሚሰማን መጀመሪያ ግልህን ስሜት ሲንገረኝና ከዛ በኋላ ወደ ጥያቄው እሄዳለሁ። አንደኛ ይህ ሁሉንም ወታደሮች ወክዬ ባይሆንም እንደ ወታደር አንተ ስታጠቃና ያሰብከው ሲሳካልህ ከዚህ የበለጠ እርካታ የሚሰጥ ነገር የለም። ትልቅ ደስታ ነው። ትልቅ የደከምክበት፣ የለፋበት፣ የታገልክበት ፕሮግራም ያወጣህበት ስለሆነ ውጤቱ ካማረ ደስ ይልሃል ማለት ነው። በሁሉም በምትሰራቸው ስራዎች በሙሉ ደስተኛና ትክክለኛ ከሆንክ ደስ የሚል ነገር ነው። ስለዚህ እኔም እንዳንድ ተጠባባቂ ወታደር በጣም ደስተኛ ነኝ በዚህ ቀን። ምክንያቱም ከ40 ዓመት በላይ የሚጥረው የሚያደራጀው ገንዘብ የሚሰጠው ልምምድ የሚሰጠው የእስላማዊ ሺኢ የሚባለው የቴሮሪስቶች አባት ነው ትላንትና በ7 ሰዓት ወደማይመለሰው ተሸኝቷል። ስለዚህ ይህ ትልቅ ደስታ ነው። በነገራችን ላይ ሽሎሞ የዚህ ዘመቻ ስም ሻጋት አርየ ይባላል። አገሳ ይባላል። አንበሳ አገሳ ነው። አንበሳው ሲያገሳ ማለት ነው። አንበሳው እስራኤል ነው እያገሳ 200 በላይ ተዋጊ አየሮቹን በቅዳሜው ቀን በጠራራው ፀሐይ በማይታሰብበት ጊዜ ገብቶ ያደረገው ዘመቻ ያደረገው ድርጊት ታሪካዊ ብቻ ሳይሆን ዓለምን ያስደመመ ድርጊት ነው የተሰራው። አቶ መኮንን እዚህ ላይ ልጠይቅ የፈለኩት ጥያቄ በመርት ለመጀመሪያው ሰሞኑን ስንናገር ኢራኖች ያው እኔ እናንተ ስንነጋገር አንበሳና ጥንቸል ነው ብለን ሁሉ ተነጋግረን ነበርና እነሱ እንዴት ነው ጉራቸው በዛ ያን ሁሉ ተናግረናልና ቢሆንም እንኳ በ2 ደቂቃ ውስጥ
40 በጣም ምርጥ የሆኑ መሪዎቻቸውንና ሐመናይን ሲወገድ እነሱ አንቀላፍተው ነበር ማለት እንችላለን? ምን ማለት ነው? እኔውልህ እንዴ ነው ሽሎማ ይህ ባለፈው ሳምንትም ስንወያይ ነግሬያችሁ ነበር። ይህ ፕላን ሊወጣ የነበረው ቅዳሜ ማታ ነበር። ግን ትላንትና ማታ ማለት ነው። ትላንትና ማታ ነበር ሊወጣ የነበረው ለዛሬ ጠዋት። ግን ቅዳሜ ጠዋት የሆነበት ትልቁ ምክንያት የምንጊዜም የማይሳነው ምንጊዜም የማይሰለቸው ታታሪው ሞሳድና የደህንነቱ ክፍል ኢራን ላይ በደህና መንቀሳቀስ አቅም አለው። በዚህ ሰዓት በሌሊቱ እነዚህ ባለስልጣናት ከሁለት ተቋማት አንደኛ የኢራን የሞሳድ ተቋም ሙሉ ባለስልጣናት ከአንድ ግቢ ነበሩ። ሌላው ተቋም ወታደራዊ አካል የምንለው መሽፈሮት ማፈኻ የምንለው አንድ ተቋም ገብተው ነበር። በዛን ሰዓት ለምን እንደገቡ ስላወቀ ቀጥታ የተደወለው ወደ ጠቅላይ ሚኒስትሩ ቤት ነበር ወይ መስሪያ ቤት ነበር። ጠቅላይ ሚኒስትሩ ቀደም ሲል ነግሬያቸዋለሁ፣ ፍቃድ ካቢኔው እንዴት ሊገባ ነው ስትሉ አይ አስቀድሞ የሚቀበሉት ነገር አለ ብያችሁ ነበር። ጠቅላይ ሚኒስትሩ ብቻ ነው የወሰኑት ይላል። በዛን ሰዓት ይህን ሁኔታ ሲያውቁ የሞሳዱ አለቃ እንዴት ነገራቸው አሁን መሆን አለበት ሲሉ ከዛ በፊትም ዝግጅት ነበር። የአሜሪካ አየራት በሙሉ በኡብዳ እና በተለያዩ ከተማዎች ነበሩ። ትልቅ የማወናበድ ስራ ተሰርቷል። ለዛም ነው ትላንት ጠዋት በጠራራ ሰዓት በ7 ሰዓት በአንድ ደቂቃ ውስጥ ከ40 በላይ የሚሆኑ የደህንነት ሰዎች፣ የሞሳድ ሰዎች፣ የኢራን ወታደራዊ አካላት አሊ ኻሜኒ የቴሮሪስቶች አባት በአንድ ደቂቃ ውስጥ ድባቅ መጥቶ የመጣው መከላከያ አየር ኃይላችን ነው። ይህ የሚደነቅ ነው። በዓለም ታሪክ እንደዚህ ተሰርቶ አይታወቅም። የሁለቱ ተቋም የአሜሪካ አየር ኃይልና የእስራኤል አየር ኃይል የሚሰሩትን ስራ በሙሉ ተከፋፍለው ያውቃሉ። የእስራኤል አየር ኃይል ሄደው እነዚህን ተቋማት ለማውደምና እነዚህን ከፍተኛ ባለስልጣናት ማውደም አለብኝ። ምክንያቱም እነዚህ ከወደሙ ኢራን በሙሉ አንደኛ ለኢራን ሕዝብ መታደግ ይችላለሁ። ወደፊት የምናደርገው ውጊያ ከኒውክሌሩ በፊት ነው። ሚሳኤሎችንና ሌሎች ተቋማትን የመንግስታዊ ተቋማትን መጉዳት የፈለጉት። ስለዚህ የአሜሪካና የእስራኤል አየር ኃይል አቶ መኮንን እዚህ ላይ እስቲ ምናልባት ተመልካቾቻችን በደንብ መረዳት እንዲችሉ ማወቅ ያው መረጃ ስለሆነ የአሜሪካ አውሮፕላኖች የጎዱት ምን ነው? የኛ ወታደሮች የሰሩት ስራ ምንድነው? ከሞላ ጎደል ማወቅ ከተቻለ ማለት ነው። እኔ እንደገባይ ከሆነ ኻሜኒን እና እነዚህን 40 ባለስልጣናት የሞሳድ ባመጣው መረጃ መሰረት የኛ አውሮፕላን አብራሪዎች መሰለ ያስወገዷቸው። የአሜሪካ ወታደር ደግሞ በተለይ የተቃዋሚ የአየር ተቃዋሚዎችን ማውደም፣ ሚሳኤሎች የሚተኮሱትን ማውደም እንደዛ መሰለ። ምናልባት አንተ የምታውቀው ነገር አለ? እስቲ በዚህ ላይ ለተመልካቾቻችን ብታስረዳለን። በደንብ ነው የተነተልከው። የሁለቱ ተቋማት የስራ ዘርፍ የነበረው አንደኛ ልክ አንተ እንዳልከው የእስራኤል አየር ኃይል 200ዎቹ እነዚህን 40 በላይ የሆኑ ባለትልቅ ስልጣናት ማውደብ ነበር። የአሜሪካው ጦር ኃይል ደግሞ እዚህ የነበረውና መካከለኛው ምስራቅ የነበረው የምሽመሮት ማፈኻ የሚባሉትን የአየር መደብደብ መሸሸጊያቸውን የአየር ማብረሪያ ቦታቸውን ምሽመሮት ማፈኻ የሚባሉትን ወታደራዊ ምሽመሮት ማፈኻ ማለት የአብዮት ጋርድ ማለት ነው በአማርኛ። ትክክል። የአብዮት ጋርድ የምሽመሮት ማፈኻ የኻሜኒ ወታደሮች የሚመሩትን ተቋማት ማውደም ነበር። ስለዚህ ይህ ነበር ክፍፍሉ። ከዛም በኋላ ግን ሁለቱም እነዚህ የአሜሪካ አብራሪዎችና የእስራኤል አብራሪዎች ተናበው የሚሰሩት ስራ ከዛ በኋላ ረጅም ተምዘግዛጊ ሚሳኤሎችንና ተኳሾችንና አስተኳሾችን ማውደም ነበር። ይሄ ነው የሚሰራው በአሁኑ ሰዓት። ከዛ በኋላ እንግዲህ ከነገ ወይም ከዛሬ በኋላ የምናየው ወደ ኒውክሌሩ እንገባ ይሆናል። እስካሁን የሚደረገው ግን የመከላከልና ቀድሞ
ማጥፋት ሚሳኤሎችን ተኳሾችን አስተኳሾችን መሪዎችን ማውደም በነበረ የተሰራው ስራ በአለም ላይ ተደናቂ ነው። የዚህ አይነት ሁኔታው ተደርጎ አይታወቅም። በአለም ላይ የመጀመሪያ ጊዜ ሁለት ሀገራት አየር ኃይል ተናበው እንዴት በአንድ ገጽ እንደሚሰሩ አድርጎ መሄድ ማለት ይኸውልህ ኢራን ላይ ከ400 በላይ ጀቶች ነው የሚሳፈፉት፣ ተዋጊ አየሮች ነው የሚሳፈፉት። ምንም ነገር ሳይደርስ ይሄ በእውነት ይህ ድርጊት ዓለምን የሚያስደንቅ ነው። እኔ በጣም ኮርቻለሁ። እስቲ አቶ ተስፋዬ ጥያቄ ሊኖረው ይችላል። አቶ መኮንን ጊዜያችን በጣም እየረነ ብዙ ጊዜ ልናወራ እንፈልጋለን፣ ጊዜያችን ትንሽ አስቸጋሪ ስለሆነ አቶ ተስፋዬ ጥያቄ ይኖራል። ኮሎኔል መኮንን ተስፋ አዎ አጭር ጥያቄ ኮሎኔል መኮንን ተስፋ በመጀመሪያ ለሁላችንም እንኳን ደስ አለን እያልኩኝ ጥያቄ እንግዲህ እስራኤል ካደረገችው ዝግጅት ውስጥ አንዱ የሂዝቦላን መሰረታዊ ልማቶችን የማውደም ሁኔታ ሆኖ ታይቷል። በአሁን ሰዓት ሂዝቦላ በዚህ ጉዳይ ላይ እስካሁን ድረስ ምንም ጣልቃ የገባበት ነገር የለም። አጋጣሚ ሆኖ አርብና ቅዳሜ ወደ ሰሜኑ ክፍል ነበርኩኝ። የሰሜኑ ነዋሪዎች በዚህ ስጋትም እንዳልነበራቸው ነው የነገሩኝ። እንዴት ነው በዚህ በኩል ጦር ሰራዊቱ የሚያው? ተስፋ መጀመሪያ ሰላም። እንግዲህ የሂዝቦላውና የሁቲሙ የሐማሱ አከተመ በቃ አበቃ። ከእንግዲህ በኋላ ገንዘብ የሚሰጣቸው የለም፣ የሚያደራጀዎች የለም። ጭጭ ብለው ነው ያሉት። በአሁኑ ሰዓት ምንም ነገር አይሰሩም። እስራኤል ራሷን ታድጋ የሰራችው ድርጊት ለዘላለም አጠፋሻለሁ የሚላትን አካል በአንድ ደቂቃ አውድማ ዓለምን የታደገችው። መካከለኛው ምስራቅ ከሚገኙ ሀገራት በአሁኑ ሰዓት በኢራን እየተተኮሰባቸው ነው፣ እየተጎዱ ነው። እንደኛ መጠለያ ስለሌላቸው ትልቅ ጉዳት ሊደርስባቸው ይችላል። እኛ ግን ይህ ድርጊት የተሰራው ስራ ዓለምን መታደግ እንጂ እስራኤልን ብቻ አይደለም። እስራኤል ደጋግማ ለ40 አቶ መኮንን መጨረሻ ጥያቄ አጠር ያለ መልስ አንተ ፈልጋለሁ። የጦርነቱ ዓላማ አንዴና ለመጨረሻ ይሄን መንግስት አገዛዝ ማስወገድ ነው፣ ማለትም ሌላ አዲስ መንግስት እንዲመጣ ማድረግ ነው እና ይህን ውጤትስ ልናገኝ እንችላለን ብለህ ታስባለህ? ጊዜ ወስዳል እንጂ ምናልባት ትራምፕ ይሄን ጦርነት ካላቆሙት ትልቁ ስራው በአሁኑ ሰዓት የመከላከያ የሞሳድ የሲአይኤ ተቋማት የኢራንን ህዝብ ማደራጀትና ማውጣት ነው። ሰልፍ ማውጣት ነው፣ ማደራጀት ነው። መሰረቶችን ውረሩ ግቡ ማለት ነው። ያ ከሆነ ስለዚህ ያ ማለት የእግረኛ የእግረኛ ጦር አይገባም ማለት ነው። እኔ እንደማውቀው ከሆነ ሁሉም የሚደረገው በአየር ኃይል ነው። የአሜሪካም እንደ ብዙ ሀገራት እንደ ኢራክና እንደ አፍጋኒስታን እዛ ጦርነት ውስጥ መቆየት አትፈልግም። እስራኤል ምናልባት ብቻዋን ከዛ በኋላ የምትቀጥል ካልሆነ በስተቀር አሜሪካ በአሁኑ ሰዓትን ከ4 ቀን ከ5 ቀን በኋላ ድርድር ትፈልግ ይሆናል። ምክንያቱም ዞሮ የሚጎዱት የአረባት ሀገራት የአሜሪካ ወዳጆች ናቸው። ይህን ደግሞ ለመቋጨት ሲባል ምናልባት ድርድር ይፈልግ ይሆናል። ያ ግን ባለፈው ሳምንት እንዳልኳቸው ሁሉም ሰበብ ነው የሚደረገው ስራ በአሜሪካና በእስራኤል ተናበው የማድረጉት ስራ በጣም የሚደነቅ ነው። እንኳን ደስ አለን። ስራው አላለቀም። ተጠንቀቁ፣ እናሸንፋለን። ኮሎኔል መኮንን ተስፋ እንደሚለውም በጣም እናመሰግናለን። በእርግጠኝነት ነገም ከነገ ወዲያ መልሰን እናገኛለን። ስለ አብሮነቱ ቆይታ አመሰግናለሁ እላለሁ። ቀጥታ ወደ መምህር ሩቤን ጤና ይስጥልን ሩቤን። ጤና ይስጥልን ሽሎሞ፣ እንደምን አለ? ቀደሚያ መጀመሪያ ለማስጠንቀቅ ያህል ተመልካቾቻችን አላርም ከወጣ እኛ ወደ መጠጊያ ቦታ ጠጋ ብለን ቆይተን በህጉ መሰረት እንመለሳለን። አብራችሁን እንዲቆዩ በትህትና እየጠየቅን ሩቤን፣ ሂዝቦላ በይፋ ተከላክሏል ከጦርነቱ እና በእናንተ አካባቢ ምን አይነት ተጽዕኖ እየፈጠረ ነው ያለው? አዎ በአሁኑ ሰዓት እንደምታውቀው ሂዝቦላ ለዚህ በእስራኤልና በኢራን እንዲሁም በአሜሪካ ባለው ጦርነት ሂዝቦላ ተቀላቅሏል። ስለዚህ በሰሜኑ አካባቢ ሮኬቶች ተተኩሰዋል። ይህንን ባስመለከተም የእስራኤል መከላከያ ኃይል አጠፋ እንደሰጠና ባለስልጣኑ ሂዝቦላ አንድ ባለስልጣን እንደደመሰሰ በተለያዩ ሚዲያዎች ተዘግበዋል። እዛ ውጭ በአካባቢያችን ምንጊዜም ቢሆን አሁን አይቸውን ጥያቄ ስታደርግለት ሰምቻለሁ። እኔ በተለይ ከዚህ ከደጀኑ ክፍል
በመዘጋጃ ክፍሉ ከኢሪያው ጋር አብሬ በመሳተፍ ለህብረተሰባችን ማስጠንቀቂያ የተለያዩ ቪዲዮዎችን በእነሱ በደጀኑ በኩል ያሉ በአማርኛው ሆነ በዕብራይስጥ እየተተረጎሙ ሁሌም ቢሆን ለህብረተሰቡ ማስጠንቀቂያ እንልካለን። ያለው ሁኔታ በሂዝቡላ በኩል ያለው ሁኔታ ለኛ ቀረብ ስላለ ሁላችንም መጠንቀቅ ያስፈልጋል ነው የምለው። በነገራችን ላይ አሁን እናንተ ከኢራን የሚተኮሰውም ወደ እናንተ የሚተኮሳን ከሂዝቦላ የሚተኮሰውም እናንተ ይመጣል። በነገራችን ላይ ከሂዝቦላ የሚተኮሰው ወደ መሀከል ሀገርም ረጅም ተምዘግዛጊ ሚሳይሎችን ሁሉ እየተኮሱ ነው እና በዚህ ላይ ምን መረጃ አለ በእናንተ አካባቢ? ያለው ሁኔታ ምንድነው? ከሚገርም ነገር ሽሎሞ በሂዝቡላ በኩል አሁን ያለው ሁኔታ ምንድነው? እስራኤል የምታደርገው ጥቃት በሂዝቡላ ላይ ከሊታኒ ወንዝ ማዶ በሚሆኑበት ጊዜ በአካባቢ የሚወረወረው መሳሪያ እርቀት ስለሆነ ቀደም የነበረው በሂዝቡላ በቀደም የነበረው ሲወረወር የነበረው ወደ መሀል ሀገር ይደርስ ነበር። በአሁኑ ሰዓት ግን በምታይበት ጊዜ ይደርሳል የሚለው ሁኔታ አልፎ አልፎ ካልሆነ በስተቀር ሁላው የሚደርሰው በዚህ በሰሜኑ አካባቢ ነው። ይሄ ነው ለሱ እንግዲህ ጥሩ ስትራቴጂና ቅርብ ነው ያለ ለሂዝቡላ። እኛ ያለንበት ቅራሽ መሆንን ይዘ እስከ ናሃሪያ ቅራዮት እና በሀይፋ አካባቢ ያለው ሁኔታ ነው በከፍተኛ በጥንቃቄና በፍራቻ የሚገኘው። ምክንያቱም ብዙዎች እንትኖች የሚዘንቡት በዚህ በሰሜኑ አካባቢ ነው። ስለዚህ አሁን በእናንተ በሚተኮስበት ጊዜ አላርሙ ሲመጣ ምን ያህል ደቂቃ ነው ያላችሁ ከመጠለያ ለመድረስ? በመጀመሪያ ደረጃ ቀደም ብለን በአንድ ደቂቃ ባለው ውስጥ ሁለት አይነት ማስጠንቀቂያዎች አሉ። የመጀመሪያ ማስጠንቀቂያው በስልክ የሚላክ ሁኔታ አለ። ያን በሚላክበት ጊዜ አላችሁበት የደጀን ክፍል እንዳትረቁ ነው የሚል። ስለዚህ ታች ያሉትም ቢሆን ወርደው ይጠባበቃሉ። ዋናው አላርም ወይንም ዋናው አዛካ ወይንም ደወል በሚሰማበት ጊዜ ህዝቡ ፈጥኖ መግባትንና ህዝቡ ለዚህ ነገር ተዘጋጅቶ መቆየትን የሚያሳይ ሁኔታ ነው። ስለዚህ አሁን ያለበት ሁኔታ ምንድነው? ከ10 ደቂቃ በኋላ ውጡ የሚል ነው የነበረ። አሁን ግን ከ10 ደቂቃ በኋላ ውጡ የሚል ነገር የለም። እኛ ራሳችን በምንልክበት ጊዜ ውጡ ብለን በምንልክበት ጊዜ እናንተ ውጡ የሚል መመሪያ ተቀብለናል። ይሄም በተለያዩ ቋንቋዎች ተተርጉሞ ተልኳል። እንዲሁም በአይቾም ትንሽ ቅድም ጠቆም ሲያደርግ ሰምቻለሁ ከናንተ ኢንተርቪው ስታደርጉለት። ይሄንን ሁኔታ ለህዝቡ ቀስ በቀስ እየሰማና ለዚህ ነገር ተዘጋጅቶ እየተገኘ ነው የሚገኘው። ሽሎሞ ኦኬ። አቶ ሩቤን አሁን እኛ ወደ አላርም እየተኮሰ ከአቶ ተስፋዬ ጋር ውይይታችሁን ቀጥሉ። እኛ ወደ መጠለያ ቦታ ዞር ልንል ነው። ኦኬ። ጤና ይስጥልኝ መምህር ሩቤን። ጤና ይስጥልን ተስፋዬ፣ እንዴት ነህ? እኔ ሰላም ነኝ። ኢየሩሳሌም አካባቢ እንግዲህ ዛሬ ኢየሩሳሌም አካባቢ ያው የፑሪም በዓል የሚከበርበት ስለሆነ ድባቡ በጠዋት ላይ ደህና መስሎት ነበር። በአሁን ሰዓት ደግሞ አንዳንድ አላርም እየተተኮሰ ነው። እኔም ጋር እየተተኮሰ ነው። ለነገሩ አሁን በአሁን ሰዓት እየተጣራ ነው። እኔም ወደ መሸሸጊያ ክፍል ለመሄድ የተዘጋጀው ነው። እንግዲህ እስከምንመለስ ድረስ ያው እንደገና በድጋሚ በስልክ እናገኘውታለን አቶ ሩቤን። እኔም ደስ ይለኛል። እርግጥ በዚህ ላይ ከመግባታችሁ በፊት ዘገባ በኢራንና በእስራኤል እንዲሁም በአሜሪካ ያለ ዘገባ አዘጋጅቻለሁ። ከሆነም ይሄን ነገር ለማቅረብ ዘጋጃለሁ። ከመጀመሪያ ራሳችሁን ጠብቁ። ኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴም ከኛም ጋር ይገኛሉ። ጤና ይስጥልኝ ክቡር አምባሳደር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም አቶ ሽሎሞ፣ አቶ አይቸው፣ አድማጮቻችን፣ ተመልካቾቻችን በሙሉ ጤና ይስጥልኝ ክቡር አምባሳደር። እንግዲህ እንኳን ደህና መጡ። በመጀመሪያ በእውነት ያለንበት ትኩረት የምናደርገው በዛሬው ውይይታችን ያለንበት ሁኔታ ተጨባጭ ሁኔታ በዚሁ በመካከለኛው ምስራቅ የጦርነቱን ባስመለከተ ዶክተር እንግዲህ እርስዎ አምባሳደር የሚገኙት ኢትዮጵያ ነው። የኢትዮጵያ መንግስት በዚህ ጦርነት ላይ ምን አቋም አለው? የአፍሪካ መሪዎችስ እንዴት እያዩት ነው በሚለው እስኪ ሰፋ ያለ ትንተና እናድርግና ከዛ ወደ ሌላ ጥያቄዎች እንገባለን። አምባሳደር እንግዲህ ያው አሁን ያለውን ጦርነት በተመለከተ በእውነቱ በኢትዮጵያ መንግስትም የወጣ መግለጫ የለም። ስለዚህ አቋማቸው ይሄ ነው ማለት አልችልም እና
በአጠቃላይ ባለው ሁኔታ ላይ ያው ጦርነቱ እንደሚታወቀው የመካከለኛው ምስራቅ ጦርነት ስለሆነ በዚህ ሁኔታ ላይ የተሰጠ መግለጫ ወይም ደግሞ የአቋም መግለጫ የለም። እሺ አመሰግናለሁ። እንግዲያውስ ባለፈው የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ኢትዮጵያን ጎብኝተዋል። ከእርሶም ጋር ተገናኝተው ውይይት አድርጋችኋል። እንዲሁም በኢትዮጵያ የሚገኙ የቤተ እስራኤልን ግንኙነት ያደረጉና ንግግር ያደረጉበት ነው። ዋናው የጉብኝቱ ዓላማ ምንድን ነው ክቡር አምባሳደር? የጉብኝቱ ዓላማ ያው እንደሚታወቀው የኢትዮጵያና የእስራኤል ወዳጅነት ብዙ ሺህ ዘመናትን ያሻገረ ታሪካዊ የሆነ ልዩ ወዳጅነት ነው ያለው በሁለቱ ህዝቦች መካከል ለረጅም ዘመናት። አሁንም ባለው ሂደት ላይ ያ የረጅም ዘመን ታሪካዊ ወዳጅነት በዘመናዊ መልክ እጅግ በጣም እየተጠናከረ ይገኛል። ይሄውም በኢኮኖሚው በኩል በፈጠራው በኩል በቴክኖሎጂው በኩል እንዲሁም በእርሻው በጤናው በደህንነቱ በሁሉም ዘርፍ ግንኙነታችን በጣም እየጠበቀ እየሄደ ነው። የፕሬዝዳንቱ ጉብኝት ይሄን የታሪካዊውም ሆነ አሁን ያለውን የወዳጅነት ከፍተኛ ደረጃ መድረስ በበለጠ ለማጠናከርና የእሳቸውም ጉብኝት ደግሞ ይሄን የበለጠ እንደሚያጠናክረው በማመን ነው። በጉብኝታቸው ላይም በጉብኝታቸው ጊዜ በዚህ በኢትዮጵያ እጅግ በጣም በከበረ ሁኔታ በትልቅ ክብር ነው የኢትዮጵያ ህዝብም ሆነ የኢትዮጵያ መንግስት ፕሬዝዳንታችን የተቀበሏቸው። አዲስ አበባ በሙሉ በፕሬዝዳንት ይስሐቅ ሄርዞግ ፎቶና በእስራኤል ባንዲራ አሸብርቃ ነበረ የቆየችው። ከዚያም ባሻገር ያው በፕሬዝዳንቱ ጋር ከፕሬዝዳንቱ ጋር በጣም ጥሩ የሆነ ግንኙነት ነበር ከፕሬዝዳንት ታዬ አስቀስላሴ ጋር። ከዚያም በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ ውይይት ነበር። የውጭ ጉዳይ ሚኒስትሩም እንደዚሁም ደግሞ ከአዲስ አበባ የከተማ አስተዳደር ከንቲባዋ ጋር እና ከውጭ ጉዳይ ሚኒስትሩ ጋር በመሆን የአድዋን ሙዚየም ተጎብኝቷል። በአንድ ላይ የቤተ መንግስቱም ጎብኝተናል። የሳይንስ ሙዚየምም ተጎብኝቷል። ከዚያም ባሻገር ደግሞ የማህበረሰባችን ያው ከዚህ በአዲስ አበባም ሆነ በጎንደር ወደ እስራኤል ሀገር ለመምጣት መጠባበቅ ላይ ያሉ ወገኖቻችን የነሱን መሪዎች በፕሬዝዳንቱ ጽህፈት ቤት ጥያቄ መሰረት ከጎንደርም መሪዎችን አምጥተን እንዲመጡ ሆኖ ከዚህም ያሉት የማህበረሰቡ መሪዎች በመሆን በአንድ ላይ እንዲሁም ከዚህ ያሉ በአዳናውያን ወይም ደግሞ በተመን የመጡ ይሁዲዎችም ከነሱም ወኪሎች የሀባድም ወኪሎች እና አንዳንድ በዚህ በኢትዮጵያ በአዲስ አበባ ውስጥ ለብዙ ዘመናት ለብዙ አመታት የተቀመጡም እስራኤላውያን ወኪሎች በአንድ ላይ በመሆን ሰፋ ያለ ውይይት ከፕሬዝዳንቱና ከልኡካን ቡድናቸው ጋር አድርገናል። በጎንደር እና በአዲስ አበባ የሚጠባበቁ ወገኖቻችንም ያው መሪዎች ያለባቸውን ችግርና አሁን ወደ እስራኤል ሀገር የመጓዙ ሁኔታ ያቆመ መሆኑን እነሱም ለብዙ አመት በመጠባበቅ ላይ ያሉ መሆኑን ይሄንን ለክቡር ፕሬዝዳንቱ ገልጸዋል። ከዚያም ባሻገር ያው ያለባቸውንም ችግርና ተሎ ወደ ወገኖቻቸው ወደ ወላጆች ወደ ልጆች ወደ ወንድሞች እህቶቻቸው የሚደረቡበትንና የሚገናኙበትን መንገድ ክቡር ፕሬዝዳንቱ በእስራኤል መንግስት ላይ
ተጽዕኖ በማድረግ አስፈላጊው ውሳኔ ተወስኖ ወደ ወገኖቻቸው እንዲደረቡ እንዲመጡና እንዲገናኙ ይሄንም ጥያቄያቸውን ለፕሬዝዳንቱ በቃላትም ሆነ በጽሁፍ አቅርበዋል። አቶ ሽሎሞ ጥያቄ ካለዎት? እኔ እንኳ ዶክተር አብርሃምን አምባሳደር አብርሃም ጤና ይስጥልኝ እንላለሁ። እኔ እንኳ ዶክተር አብርሃም ሁለት ጥያቄዎች ነው ልጠይቀው የሚችለው። አንደኛ የኢትዮጵያ የመገናኛ አውታሮች በዚህ ጦርነት ላይ ምን አይነት አቋም እያሳዩ ነው ያሉት? አንዳንድ የመገናኛ አውታሮችን በተለይ በድረገጽ ተከታታዮች የዩቲዩብ የፌስቡክ ምናምን እስራኤልን በጣም የሚያወግዙ አሉ። የሚናገሩት ነገርም ከእውነትም የራቀ እስራኤልን አውግዘው ይናገራሉ። የኔ ጥያቄ ይህን በተመለከተ ምን አይነት ስራ እናንተ እየሰራችሁ ነው? እውነቱንና ሐቁን ለማስረዳት ማለት ነው። ከዚህ ላይ ደግሞ እናንተስ በምን አይነት ሁኔታ መታገዝ አለባችሁ? በእርግጥ ብዙ ማህበረሰብ የኢትዮጵያ ህዝብ የእስራኤል ደጋፊ ነው፣ ታሪካዊም ደጋፊ ምንም አሁንም ደጋፊ ነው። ግን እንደዚህ አይነት አንዳንድ ግን ጸረ እስራኤሎች የሚዘሯቸው ዘሮች መጥፎ ናቸውና ይህን በምን አይነት ሁኔታ እንደ አምባሳደር እንደ አምባሲ እየተቋቋማችሁት ነው? የአንዱ ጥያቄ ሲሆን፣ ሁለተኛው ጥያቄ ደግሞ ይስሐቅ ሄርዞግ ፕሬዚደንቱ ይስሐቅ ሄርዞግ ምን መልስ ሰጡ? በተለይ ኢትዮጵያ ለቀሩት ወገኖቻችን ይህ መንግስት አሁን እያመጣቸው አይደለም፣ ዲናይ ነው ተደርገዋል። እነዚህ በእውነት የተከበሩ መሪዎች መጥተው ሲያነጋግሯቸው ምን አሉ? መልእክታቸው ተስፋ ሰጥተዋል ወይስ እንዴት ነው ጥያቄ? አንደኛ በሁለተኛው ጥያቄ ልጀምርና የፕሬዝዳንቱ ጉብኝት በመሰረቱ ትልቅ ብዙ ውጤትን ያሳየ ጉብኝት ነበር። በሚዲያም በኩል ደግሞ የሀገሪቱ ሚዲያ በሰፊው ከመምጣታቸው በፊት አንስቶ ባሉበትም ቀን ከሄዱም በኋላ በሰፊው የሀገሪቱ ሚዲያ ገልጸዋል። ከማህበረሰቡ ከቤተ እስራኤል በአዲስ አበባ ሆነ በጎንደር ከሚጠባበቁት መሪዎች ጋር በተደረገው ውይይትና ባቀረቡት ጥያቄ ላይ ፕሬዝዳንቱ ያሉት ያው እሳቸው የሀገሪቱ ፕሬዝዳንት ናቸው። ጠቅላይ ሚኒስትር ወይም ሚኒስትር ሆነው ዕለታዊ ተግባር ይሄ ነው ብለው ቃል መግባት ይቸገራሉ። ሆኖም ግን ለሰዎች የሰጡት ተስፋ ምንድን ነው? ይህን ጥያቄያቸውን በቃልም ሆነ በጽሁፍ ያቀረቡትን ከቅሊጣው ሚኒስተርም ሆነ ከገንዘብ ሚኒስተሩ ጋር በመገናኘት ችግራቸውንና ጥያቄያቸውን እንደሚያቀርቡ ቃል ገብተውላቸዋል። ወደ ሁለተኛው ጥያቄ ሲሄድ የኢትዮጵያ ሚዲያ ወይም መገናኛ መንገዶች አሁን ያለውን ጦርነት እንዴት ይዘግቡታል ስለሚለው እንግዲህ ያለውን በዚህ ሚዲያውን ከሁለት ከፍዬ ነው የማቀርበው። በመንግስት ሚዲያ በኩል ወይም ደግሞ ለመንግስት ቀረብ ያሉ ዋና ታዋቂነት ያላቸው የሚዲያ ድርጅቶች ወይም ደግሞ አካሎች በዚህ ጦርነት ላይ እንደ ዜና አድርጎ ከማቅረብ በኩል አቋም የወሰደ ትንተና የለም። ግን የሶሻል ሚዲያ ወይም የማህበራዊ ሚዲያው ግን ከሁለት የተከፈለ ነው። እንደገና ይሄም ያው የእስራኤልና የአሜሪካን በኢራን ላይ አሁን ያለውን ጦርነት የሚነቅፉ ክፍሎች አሉ፣ የሚደግፉም አሉ። ስለዚህ ይሄ ሶሻል ሚዲያውን ነው የምለው። የመንግስት የዜና ተቋሞች ግን ምንም የሆነ አቋም አይገልጹም፣ የሆነ ወይም ተቃዋሚነትንም አይገልጹም፣ ድጋፍነትንም አይገልጹም። ምናልባት እንደ ወሬ እንደዚህ ሆኗል ብሎ ከማቅረብ በቀር እናንተ ምን ትሰራላችሁ? ሌላስ ምን እርዳታ ያስፈልጋችኋል አልከው። በመሰረቱ እኛ በምንችለው መጠን በሚዲያም ቃለ መጠይቅ አደርጋለሁ፣ እገልጻለሁ።
ለምንድነው እስራኤል በአሁኑ ወቅት በኢራን ላይ ወታደራዊ ዘመቻ ማድረግ ያስፈለገ በሚለው ከስር አንስቶ ኢራን ምን ያህል ለእስራኤል ህዝብ ጠላት እንደሆነችና የኢራን ስል አገዛዙን አመራሩን ነው እና በዚህ 47 አመት ውስጥ በእነ አያቶላ ሆሜኒ የሚመራው መንግስት እስራኤልን ለማጥፋትና የእስራኤልን ህልውና ከመካከለኛው ምስራቅ ለማጥፋት ኒውክሌር እየገነባ ረጅም ተወርዋሪ ፕላስቲክ ሚሳይሎችን በብዛት በማምረት እስራኤል ለህልውናዋ ስለሆነ ይህ የህልውና ጦርነት ስለሆነ በዚህም ላይ ደግሞ በህልውናም ደግሞ እስራኤል ስለማትደራደር ይሄንን አስጊ የኒውክሌሩንም ሆነ የሚሳይሎችንም እንደገናም ኢራን ፕሮክሲስ ወይም ደግሞ ተላላኪዎቿን በሂዝባላ በሐማስ በሁቲም በኢራቅ ሚሊሺያ ማጠናከሯንና ገንዘብ መስጠቷን መሳሪያ መስጠቷን ስላላቆመች ግዴታ የህልውና ጦርነት ማካሄድ አስፈላጊ ስለሆነ የእስራኤል መንግስት ወስኖ ይሄን ያካሂዳል። አሜሪካኖችም በዚህ ሁኔታ ላይ አምነውበት የዓለምንም ጸጥታ ለማስከበር የነሱንም ደግሞ ጥቅምም ለማስከበር ከእስራኤል ጎን አብረው በአንድ ላይ በመሰለፍ ጦርነቱ በመካሄድ ላይ ይገኛል። ይሄም ጦርነት ደግሞ ፍትሃዊና ትክክለኛ የሆነ የእስራኤልን ህልውና የሚያስጠብቅ መሆኑን ይሄን በደንብ አድርገን በዚህ ባለው ሚዲያም ሆነ በተለያዩ ስብሰባዎችም እናስረዳለን። የመጨረሻ ጥያቄ የሚሆነው እንግዲህ ባሳለፍነው ቀናቶች ውስጥ በእስራኤል የፑሪም በዓል በጦርነቱ ምክንያት በከፊሉ እንደውም በመጨረሻ ሙሉ በሙሉ ሳይከበር ውሏል ማለት ይቻላል። በእናንተ በማህበራዊ ኑሮአችሁ ውስጥ በቢሮ በኤምባሲ ውስጥ እንዴት አከበራችሁ? ስለማክበርስ ነበራችሁ ማለት ጊዜው ነበረ ለዚህ ጉዳይ? አዎ በእውነቱ እዚህ በእኛ በአዲስ አበባ ያለነው ሰራተኞች በመሰባሰብ አንደኛ መጊላት አስቴርን የማንበብ እድል አጋጥሞናል፣ አንበናል። እንዲሁም በዓሉን ከዚህ የዲፕሎማቶች ልጆችም ሆነ የዲፕሎማቶች ቤተሰቦች በአንድ ላይ በመሆን በሐባድ መሪ ራቭ መሪነት በዓሉን አክብረን ውለናል። ክቡር አምባሳደር ዶክተር አብርሃም ንጉሴ በእውነት ለሰጡን ትንተናና ለነበረን ቆይታ በጣም እናመሰግናለን። ሻባት ሻሎም፣ መልካም ሳምንት እንመኛለን። ሻባት ሻሎም፣ መልካም ሳምንት። ድል ለእስራኤል፣ ጸጥታና ሰላም ለሀገራችን ይሁን እላለሁ። አሜን አሜን። ለሁላችንም 24 ሰዓት ነው እየሰራን ያለነው፣ እንቀጥላለን። ይህን መንግስት እስከ መጨረሻ ድረስ እስከሚንበረከክ ድረስ አንተውም ብለዋልና ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አሁን ቀጥታ ወደ ደቡብ አካባቢ ከሚገኘው ቃለ መጠይቅ ከምናደርግለት ከአቶ መላኩ ጋር አልፋለሁ። ጠነስና አቶ መላኩ አቤት ተናስተልኝ የቀድሞ የክርስቲያን አባል ስለሞላ እንደውም አቶ መላኩ በጣም እናመሰግናለን። ከኔ አጠገብ ደግሞ የሻለቃይቸው አለ የደጀን እዝ ተወካይ እዚህ ስቱዲዮችን ይገኛል። አቶ መላኩ እናንተ አካባቢ እንዴት ነው? ብዙ ሚሳይሎች ይተኮሳሉ? ከመጠለያ ቤቶች ትሄዳላችሁ? የተጎዳ ቦታ አለ? ባለፈው እናስታውሳለን በርሸባ ላይ ሆስፒታሉ ላይ በጣም ትልቅ ጉዳት ደርሶ ነበረ። ዘንድሮ አሁንስ እንዴት ነው? እንግዲህ በመጀመሪያ ደረጃ የደጀን እዝ ኃላፊው አተዋቸው ተናስል ብያለሁ። ያው በሰሞኑን ከሰንበት ወደዚህ ጀምሮ ያለው እንግዲህ ሁሉም ሰው በተጠንቀቅ ነው ወደ አደጋ መከላከያ ሁሉም ሰው እየገባ ያለ። ከብርሸባ እንኳን እስካሁን አልወደቀም ነበረ። ዛሬ ነው የወደቀ። አሁን ከ40 ደቂቃ በፊት ከብርሸባ መካከል ላይ ወድቋል።
መሐከል ላይ ወድቋን ሲባል ወድቆ ጉዳት አድርሷን ወይስ የተፈናጠረ ነው? ሚሳኤሉ ራሱ ነው የወደቀው? እንዴት ነው የወደቀው? እንግዲህ ግራንድ ክኒዮል ይባላል። ትልቅ ክኒዮል ነው። ከክኒዮሉ ካለው አሃንያ ነው የወደቀ። ከአሃንያው ከወደቀ በኋላ ከሐናያ ማለትም የመኪና ማቆሚያ ቦታዎች ማለት ነው። ማቆሚያ አዎ። ከዚያ በመፈንጠር ከመኪና ውስጥ የነበሩ ሰዎች፣ በኪቢስ የነበሩ ሰዎች እንደውም አልፎ ተርፎ እንደውም ልኬለት ነበረ ለጋሽ ተስፋዬ። ቤቶች ደግሞ ነበሩ። በአጋጣሚ በእነዚያ ቤቶች ሁሉ በመፈንጠር እንግዲህ መውደቁ ብቻ ሳይሆን ሚሳኤሉ ከወደቀ በኋላ በውስጡ ላይ ልክ እንደ ተለያዩ ቦምቦች መሰል በርቀት ሄደው ተፈንጥረው ሌላ ጉዳት የሚያደርሱ ብዙ ነገሮች አሉ። እንደነዚያ መሰሎች ናቸው እና አሁን ሆስፒታልን ቆይቻለሁ። ከሆስፒታል ላይ ደግሞ የሚሰራ ጓደኛ ያለ አንድ 30 የሚሆኑ ቁስለኞች ናቸው የነገረኝ ያለ ጓደኛዬ። ከዚያ ሄዶ ማየት አይቻልም። ወደ 30 ቁስለኛ የሞተ የለም። በድንጋጭም ሆነ በተለያየ ነገር 30 ወደ ሆስፒታሉ መጥተዋል። በምርመራ ላይ ነው፣ ግን ጉዳት የደረሰበት የለም። ማለትም ከዚያ ሚሳኤሉ ቢወድቅም ክፍት ቦታ ስለወደቀ ግን ተፈናጣሪዎች አካባቢ ያሉትን ተፈናጥረው ስለጎዱ በመኪና ሲነዱ የነበሩትም እንደዚሁም ከቤት የተቀመጡም ነውና ኦኬ፣ መጀመሪያ በህይወት ያልተጎዳ መሆኑ ጥሩ ነው። ግን ካሉ ደግሞ የቆሰሉ ካሉ ሕክምና መሄዳቸው ጥሩ ነው። እዚህ በተመለከተ አቶ አይቸው መናገር የሚፈልገው ወይም የሚጠይቀው ነገር ካለ አቶ አይቸው። አመሰግናለሁ። አቶ መላኩ እናመሰግናለን። አንተ እንደምትለው እንግዲህ እውነት ነው። ይህ ተምዘግዛጊ ሮኬት ሚሳኤል በወደቀበት አካባቢ ወይም ባይወድቅም በአየር ላይ እንዳለም በጸረ ሚሳኤል ቢመታም ውስጡ የያዙት ብዙ የሚፈነጣጠሩ ነገሮች አሉ፣ የሚፈረካከሱ። እነዛ ነገሮች እያንዳንዱ ራሳቸውን ከ2 ኪሎ ግራም የበለጠ የሚፈነዳ ንጥረ ነገር ይዞ የመጡ ናቸው። ስለዚህ አካባቢን በአንድ ላይ የማራቅ ይሄው ከተመታበት ቦታ ጀምሮ እስከ 8 ኪሎ ሜትር ድረስ ርቆ የመሄድ ኃይል አለው። 8 ኪሎ ሜትር ድረስ የመሄድ ኃይል አለውና ለዚህም ነው አንዳንዴ አሁን በተለይ በቤተሰሜሽን በቴልአቪቭ ወድቆ የሚያየነውን ስታዩት ከወደቀበት ቤት አሳልፎ ሌላው አካባቢውንም ድርምስምስ አድርጎት የምናየው ሁኔታ አለው። ለዚህም ነው እንግዲህ በተቻለን መጠን ያህል አስተማማኝ ወደሆነ ወደ አደጋ መከላከያ መጠለያ እዚህ ላይ አቶ ጥሩ በጣም እናመሰግናለሁ። አቶ መላኩ ልጠይቅ የመፈለኩት እናንተ ጦርነቱ ከመምጣቱ በፊት የከተማ ከንቲባው የደጀን እዙ ህዝቡን አስጠንቅቆ ነበር? መረጃ ተቀብሎ ነበር? ህዝቡ ጥንቃቄ አድርጎ ነበር? እንዴት ነው? እንግዲህ በመጀመሪያ ደረጃ ይቅርታ በሰንበት ቀን ከተኛንበት ያው 7 ሰዓት የሆነ ከጠዋቱ ኢመርጀንሲ አላርት ወይም ደግሞ የአደጋ ማስጠንቀቂያ ሚስጥር የተላከል። በዚያን ሰዓት ከተላከ በኋላ ሁሉም ሰው በየቴሌፎኑ እኛም ይዛን ሰዓት አንዳንዶቹ አብዛኛውን ጊዜ ሰንበት ብለን ይዘን ነበር። አንዳንድ ክፍት አድርገን ያስቀመጥናቸው ጥርጣሬ ነበርና ክፍት አድርገን ያስቀመጥናቸው ስናያቸው በዕብራይስጥም በ4 ቋንቋ ነው። በዕብራይስጥ፣ በእንግሊዝኛ፣ በአረበኛና በሩሲያኛ የተላከ ይሄ ማስጠንቀቂያ። ከዛም በኋላ ወደ አደጋ መጠለያ ገባን። በዛን ቀን ራሱ ሁሉም ሰው እየተደዋወለ በግሩፕም ሆነ በማህበራዊ ድረገጽ እየተላከ ጥንቃቄ አድርጉ እየተላከ ሁሉም ሰው ቴሌፎን ይዞ አደጋውን በመቆጣጠር የሚመጣውን ነገር አዛካም ጮኸ። ከዛም በኋላ ሁሉም ሰው ወደ አደጋ መከላከያ ቦታ ገብቶ ህይወቱን ሊያተርፍ ችሏል። እግዚአብሔር ይመስገን እስካሁን ድረስ ባለው ነገር። አሁን ደግሞ ዛሬ ብቻ ነው የወደቀ። ዛሬ የወደቀው ግራንድ ክኒዮል የሚባል ቦታ ቢወድቅ የክኒዮሉ መሳይት በጣም ረግፏል ነው የሚባለው። እንግዲህ ከማላየ ነው እንጂ በጣም ተወላልፏል ነው የሚለው ልክ እንደ ሆስፒታል ነው። እናመሰግናለሁ አቶ መላኩ። አቶ ተስፋዬ ጥያቄ ካለ ለአቶ መላኩ። አቶ ተስፋዬ። አዎ ጤና ይስጥልኝ አቶ መላኩ። የላኩልኝ ምስል ጊዜው ስለአለፈ ነው ወደ ስቱዲዮ ስላስተላለፍኩት። የኔ ጥያቄ እንግዲህ ባለፈው ጊዜ ሆስፒታሉ በከፊሉ የተመታበት ሁኔታም ታይቷል። እንደውም በቤርሼቫ አካባቢ ብዛት ያላቸው ቤቶችም እንደዚሁ። በአሁን ሰዓት በይህን ጦርነት ባስመለከተ በዛሬው ዕለት የነበረውን ክስተት ተናግረዋል። ግን እንዴት ነው አዲስ የወጣ መመሪያ አለ ህብረተሰቡን የሚያስጠነቅቅ ሁኔታዎች? ከሆስፒታሉ ውስጥ እንዴት አይነት እንቅስቃሴ እየተደረገ ነው? እንግዲህ ሆስፒታሉ ካሁን በፊት አደጋ ከደረሰ በኋላ ሁሉም ሰው ጥንቃቄ በማድረግ በየመዋለጃው ክፍል፣ በየጤናው፣ በየምርመራው ያሉ ሁሉ በሙሉ ራሱን የቻለ አደጋ መከላከያ ባጠገብ ላይ ቦታውን በመልቀቅ ሁሎችም መከላከያ የሚባሉ አሉ ወይም ደግሞ የማዋለጃ ቦታ አሉ። እነሱም ሁሉ በመልቀቅ ሁሉም ሰው በጥንቃቄ ነው ያለ። ከዚያም ባሻገር ደግሞ የደጀን እዙ በመያዙ ሰው መሰረት ሁሉም
እየተገበረው ነው ያለ እና እግዚአብሔር ይመስገን ያው ዛሬ የሰው ሞት ባይደርስ ብዙ በድንጋጤ በመፈናቀል እንደ ቅድም እንዳልኩት እንደነዚህ አይነት አደጋዎች ነው አሁንም ህዝቡ በተጠንቀቅ ነው ያለ ምክንያቱም የሚወድቀው ቀላል ነገር አይደለም እንደነ ሐማስ እንደነ ፍልስጤሞች ወርዋሩ አይደለም ከበድ ያለ ጉዳይ ስለሆነ ይሄ ሚክላትና ያስቀረው ይባላል ግን ያው በገሽ መሸደረሰው አሮጌ ከመሆኑ አንፃር ነው እንጂ በስነ ስርዓት እንደሚያስቀር ለሰው በመቶ ረጋግጣለሁ ያው ፍልጣሪውም ጉዳት እንደሚያደርስ ነው ሁሉም ሰው በተጠንቀቅ ነው ያለው በአቶ መላኩ በጣም እናመሰግናለን በእውነት ለሰጠን የቦታው መረጃ ሁለተኛ አስተምንገራ ድረስ እናመሰግናለን ላለው እግዚአብሔር ይስጥልን አቶ አይቸው እዚህ ላይ በተለይ በትላንትናው ሻለቃ አይቸው በተሸመሽ የወደቀውን ብዙ ጊዜ ሰዎች በለዘብተኝነት ማየት መስራት ወይም እንደዛ ከሆነ እኛም ሚቅላጥ ምንገባም ወይም ደግሞ መጠለያ ቦታ ምን ተመልሶ ዞሮ ያው ነው ትንሽ ቸላል ሊሉ ይችላሉና እስቲ እውነታውን መዝ ላይ ማስረዳቱ የበለጠ ጥሩ ነው በየገምታለሁ እውነታው በትናንትናው በቤተሸመሽ የተፈጠረው ክስተት እጅግ በጣም የሚያሳዝን ነው ተናግረናል ይሄ መከላከያው ማለትም ጻራ ሚሳኤል የሚወነጨፉትኝ 100% አስተማማኝ አይደለም ካሁን በፊት ብዙም የተናገርነበት ሁኔታ አለ ነገር ግን እዚህ ላይ ትናንትና በተለይ በቤተሸመሽ አካባቢ የተፈጠረው ማለት አንዳንድ ጊዜ ሊያመልጥ ይችላል ማለት ነው ማለት ማክሸፊያው ሊያመልጥ ይችላል ወይ ደግሞ እነሱ ተዛ ከሚሳኤሉ ላይ የሆነ ነገር ጭነው እንዳይታወቅ የሚያደርግበት ያለ ምክንያት ይችላል አንዳንድ ኢላማ ነው እንግዲህ ሰው ነው የሚተኩሰው ከዚህ እነዛ እንደምትኩስ ከዚህ ሰው ነው የሚተኩሰው ያን እንግዲህ ኢላማ አንዳንድ ስትመታው አንዳንዴ ምትስተው ሁኔታ ማለት ሌዘር ይባላል አቶ አይቸው እሱም አላው አሁን በዚህ በኩል በደንብ ወደ ውስጥ ገብተን በዚህ ዙሪያ ባንወያይ መልካም ነው ነገር ግን ይሄም 100% አስተማማኝ አይደለም የሚለው ለዚህ ነው እንግዲህ 90% ግን ያየነው ነው ሲያድነን ጸረ ሚሳኤሉም ሲመታ ምን ያህል ሚሳኤሎች ከተጀመረ ጊዜ ጀምሮ ተተኩሰዋል ማወቅ ይቻላል ይሄን ለማወቅ ወደፊት በነገው ዕለት ሙሉ መልስ ይዤ መምጣት ይችላል ወይ ነገር ግን ብዙውን ጊዜ ለምን መሰለህ ተመልካቾቻችን ቢያዩት ማለት ነው የኛ ሁሉ ጊዜ የወደቀውን ብቻ ሳይሆን የከሸፈውን ማስረዳቱ አንደኛ የከሸፈውን ይሄን ያህል ከሽፋሉ መናገሩ በ90% ወደኛ የሚወነጨፉት በ90% ጸረ ሚሳኤሉም ያከሸፈው እየጣሉ ያለበት ሁኔታ ነው ያለው ለዛም ነው እንግዲህ አንዳንድ ሾልኮ የሚወጡትም ከንፍሮ ጥሬ እንደሚባለው ነገር ሁሉ እነኚህ የሚያመጡትን አደጋ ያየኑ ዞሮ ግን አሁንም ቢሆን ያደጋ መከላከያ መጠለያ ክፍል መግባቱ እዛ መጠበቁ ህይወትን ያድናል ከበለጠው በተለይ ደግሞ ቤት ውስጥ ያለ ያደጋ መከላከያ መጠለያ ክፍል ሆነ በፎቆ ያለም ሆነ ከመሬት ስር ያለም ሆነ አንዳንዴ ከቤት ያላቸውም አሉ ከስንጻው ስር ያላቸውም አሉ ዞሮ የትኛውን ንብረት የሚሉም አሉ አንዳንድ ቦታ ላይ ደግሞ ጭራሽ ያደጋ መከላከያ መጠለያ ክፍል የላቸው አሉ ስለዚህ ሻለቃይቸውን መለሳለን ወደ እኛ ደግሞ መጠንቀቅ ስላለብን ፕሮግራማችን ለተወሰነ ሰከንዶችና ደቂቃዎች ካቆምን ተመልሰን እንደምንመጣ ያስታውቀን እስከ 3 ሰዓት ከወደ አብራችሁ እንድትቆዩ እናሳስባለን የዩቲዩብ ተከታታዮቻችን እንዲሁም የተለያዩ የድረገጽ ተከታታዮቻችን ሁሉ የፌስቡክ ተከታተሉን አንዳንድ ሐሳቦች ካሉም እናያቸዋለን እናቀርባቸዋለን ተመልካቾቻችን አሁን ቀጥታ ወደ ስራ ባልደረባችን አቶ ፋሲል አልፋለሁ ጤና ይስጥልን አቶ ፋሲል ጤናስልኝ ሽሎሞ ተስፋዬ እንዲሁም ሻለቃይቸው ስቱዲዮችን አለን አቶ ፋሲል አንበሳ አገሳ ተባለኮ እና እንዴት ነው አንበሳው ያገሳ አውሮፕላን አብራሪዎቻችን ያገሱ ኢራን ላይ ያንጀበቡና ስራቸውን እየፈጸሙ ነው እንዴት ታየዋለ በጣም የሚገርም ነው ከትላንትና ጀምሮ ትላንትና ማለት ጀምሮ አንተ ያገሳ ነው እንግዲህ በጣም ይገርም ነው እንግዲህ በታሪክ እስከምናውቀው ድረስ ብዙ አዛዦች የጦር አዛዦች አሉ ብዙ ድሎችን ይኮናጸፋሉ ብዙ ገድሎችን ይፈጽማሉ ስማቸውም ለዘላለም በታሪክ ተጽፎና ተጋድሎ ይገኛል በተለይ ሮማውያን ግሪካውያን ሌሎችም በ21ኛው ክፍለ ዘመን ከሂትለር ጋር ይወዳደራሉ ተብለው ከነበሩት መሪዎች አንዱ አያቶላ ኻሜኒ በ86 ዓመት እድሜያቸው አርጅተውና ሸምግለው እንኳን በሰላም ወደ መቃብር መውረድ አልቻሉም ሁልጊዜም ጣራ ሲመለከቱ እንደነበረ ከላይ መጥተው ይደበድቡኛል ሲሉ እንዲመለከቱ እንደነበረ
አይተሃል። ባለፈው ጊዜ እንደዛ እንደተመለከቱትም ትላንት ጠዋት በ8 ሰዓት ከ15 ደቂቃ ከብዙ ቤተሰቦቻቸው አባላት ጋር እንዲሁም የጦር አዛዦቻቸውና አማካሪዎቻቸው ጋር በእስራኤል አየር ኃይል ተዋጊ አውሮፕላኖች በተወረወሩ 30 ፈንጆች ህይወታቸው አልፏል። አቶ ፋሲል እዚህ ላይ ታሪካዊ ቀን ነው ማለት እንችላለን በትናንትናው ዕለት። ምክንያቱም ታሪካዊ ቀኑ ደግሞ ወደ 2500 ዓመተ ምህረት ወደ ኋላ ስንሄድ የነ አስቴር እና የነ ሞርዳኼ እና የነ አኻሽቬሮሽን ታሪክ ያስታውሰናልና ያም የሆነው በፓራስ ስለሆነ አሁን ይሄ ከዛ በኋላ በኢራን የወጣን ጸረ እስራኤል አያቶላ ኻሜናይ ሲሆን እሱ ሲወገድ በተወገደውም በትላንትናው ዕለት ነው እና እንዴት ነው ታሪካዊ ቀኖችን እውን እየሆኑ ነው? ተአምር ነው ማለት ይቻላል። ትላንትናው ዕለት አሁን ዛሬም ፑሪምን በዓል ለማክበር እየተዘጋጀን ይመስለኛል እና በዓሉም ያው ከፓራስ ወይም ከፋርስ ወይም ከኢራን ጋር የተያያዘ ነው። በዚህ ቀን ይህ ድርጊት መፈጸሙ በዚህ ቀን እስራኤል ለዘመናት አቶ ሽሎሞ አጠፋሻለሁ፣ ደመስሻለሁ፣ ወደ ሜዲትራንያን ባህር ወረውርሻለሁ ሲላት የነበረን መሪ እሱ ካቀነባበረን በኋላ ተቃርቦ የነበረ መሪ መጀመሪያ ጊዜ የመቃረብ ድል አጋጥሞት የነበረ መሪ ነው። እስራኤል ላይ ከፍተኛ ጉዳት ለማድረስ ሂዝቦላን በከፍተኛ ሁኔታ አጠናክሮ ነበር። ከዛም አልፎ ተርፎ ሐማስን በከፍተኛ ሁኔታ አጠናክሮ ነበር። ሶሪያን በአሳድ አማካኝነት ተቆጣጥሮ ነበር። በኢራቅ ደግሞ ሚሊሻዎች ተዋጊዎች ነበሩ። ስለዚህ ሁሉ አድርጎ የራሱን ኃይልም ጨምሮ እስራኤልን አንቃለሁ ብሎ ሲያስብ የቆየ ነበር። ነገር ግን መጨረሻ ላይ ሳይሳካለት አቶ ፋሲል እዚህ ላይ ሲንዋር የተነኮሰው ትንኮሳ ማለት ነው ያቀጣጠለው ሲንዋር ያቀጣጠለው በኻሜናይ ተጨረሰ ማለት እንችላለን። ምክንያቱም ከመካከል ላይ የወተት ዝንቦች ተጨርሰዋል። ሂዝቦላ እንዴት እንደመሰለኝ ከሆነ የሂዝቦላ መሪዎች እነ ናስራላ ከዛም ደግሞ ከዛ ቀደም ብሎ የተሸኙት ካሰም ሱሌማኒ እነዚህ ሁሉ አልጋውን አንጥፈው ኻሜናይን ሲጠብቁት ነበርና ትናንት ተገናኙ ማለት እንችላለን። አቶ ፋሲል ትክክል። ይኸውልህ እነዚህ ሁሉ አንተስማቸውን የጠራው ካሰም ሱሌማኒ ጀምሮ ለዚህ ለዓላማቸው ለዚህ ሃይማኖታዊ አክራሪ ናዚ ሃይማኖታቸው ሲሉ ነው የተሰዉት። የእኛ መሰዋት ለወደፊቱ ትልቅ ነገር ያመጣል ብለው ሳያስቡ ነበር የቆዩት። ሲንዋር ቢያማከራቸው ባላሰቡት ቀን ያንን ድርጊት ፈጸሙ በእስራኤል ላይ። ምንም እንኳን ማለት ያለብን ቢኖር አሁን ደስተኛም ብንሆንም በዛን ቀን በአንድ ቀን ብቻ 1200 ወገኖቻችን መሰዋታቸውን ጊዜ መዘንጋት የለብንም። ከዛ በኋላም እንዳልከው ሁሉ ነገር ተጓቶ የአዛ ጦርነት ተጀመረ። ከሂዝቦላ ጋር ውጊያ ተጀመረ። ሳውዲ አረቢያን ሶሪያን እስራኤል 40 ኪሎ ሜትር ወደ ውስጥ ገባች። ከዛ በኋላ በኢራን ላይ ጥቃት መፈጸም ቻለች። አሁን ደግሞ ያው እንደሚታወቀው ኻሜናይን ለመግደልም ችላለች። አቶ ፋሲል እዚያ በ12 ቀን በተካሄደው ጦርነት ከ6 ወር በፊት የአያቶላ ኻሜናይ ዳይፐር ለብሰዋን ብዬ ተናግሬ ነበርና አሁን ያነ ዳይፐሩ ቀረና አሁን ተሸኙ ማለት ነው አይደል? አበቃ 86 ዓመት እድሜያቸው። ብዙ ተመልካቾቻችን ታስታውሳለህ እና ቪጋይል የመሳሰሉት አስተያየታቸውን ሲሰጡ ነበር። ዛሬ ምን እንደሚሉ እየተጠባበኩ ነው። ምክንያቱም ብዙን ይህንን ዓለም ያናጋ ይህንን መካከለኛው ምስራቅና የፋርስ ሰላጤን ያናጋ መሪ ኻሜናይ ነበር። ኢራናውያን የእስልምና አክራሪ እምነትን ተከታይ አብዮት ከመሰረቱ በኋላ የነበረ ሁለተኛ መሪ ነው። የመጀመሪያው መሪ ሆሜኒ ነበር። ሆሜኒ ያው በህይወቱ ሲያልፍ በእምነት ሰዋው። ከዛ በኋላ የተተካው ኻሜናይ ነው ከ37 ዓመት በፊት ልብ በል ከ37። ልክ ነው። ግን አቶ ፋሲል እዚህ ላይ እንሄድና ምናልባት የሚስካልኩሌሽን ይባላል በእንግሊዝኛ። ምናልባት ኻሜናይ ያልተረዱት ነገር አለ መሰለኝ። እድሜያቸው ትልቁ ነው ይሆን ወይ ምናልባት አማካሪያቸው የእውነቱን ያልነገሯቸው ሆኖ ሊሆን ይችላልና አሜሪካ እስራኤል ደጋግማ አስጠንቅቃ ተው እየተባለ ከዚያ ካደረገ በኋላ የሚገርመው አቶ ፋሲል አሁን ወደ እስራኤል ብቻ መወንጨፍ ሳይሆን አሁን አንዳንድ ሚሳኤሎችን እየወነጨፉ ያለው ኳታር እየወነጨፉ ናቸው። የተባበሩት ኤሚሬት፣ ሳውዲ አረቢያ፣ እንዲሁም ጆርዳን፣ ሱሪያ፣ ኢራቅ፣
ኩዌት፣ ባህሬን ምን ማለት ነው? ካፍሪሲን በነገራችን ላይ የሚገርም ነገር አቶ ፋሲል የሚገርም ደግሞ ወደ ኤሮፓ የተጣጋቸው ካፍሪሲን ሁሉ የሚልኩት ምን አይነት ድፍረት ነው አቶ ፋሲል? ምን ቀረን ብለው ነው? አንደኛ እብደት ማለት ይቻላል። እብደት ነው። ደፋር እንደዛ ያደርግ ደፋር እኮ ያስባል አቶ ሽሎሞ። ይሄ ድፍረት ማለት ነው። ነገር ግን ይሄ ነገር መደረጉን እኮ ከመጀመሪያው ጀምሮ ተናግረዋል። እናንተ በክልላችሁ ውስጥ የሚገኘውን የአሜሪካ የጦር ሰፈር ከረዳችሁ ለአሜሪካ በጦር ሰፈሩ አማካኝነት እኔ እርምጃ ወስዳለሁ የሚል መግለጫ የራስ ታወጣ ቆይታለች። አሁን ስማቸውን የዘረዘርካቸው ሀገሮች በሙሉ የአሜሪካ የጦር ሰፈር ያለባቸው ሀገሮች ናቸው። ስለዚህ ከመጀመሪያው ጀምሮ ተናግረዋል። ሌላው የሚያስገርመው ነገር ምናልባት በስህተት ነው እየተባለ ነው አሁን የሚነገረው እንጂ ወደ ቆጵሮስ የተኮሰው ወደ ካፍሪሲን ሳይፕረስ ሄሎ አቶ ፋሲል ልቀጥል? ቀጥል። አንተ ጋር ነኝ። 2 ሚሳይሎች ጉዳይ ነው። ምንም እንኳን የብሪታንያው መከላከያ ሚኒስትር አቶ ሽሎሞ መግለጫውን ሲሰጡ በስህተት ይመስለኛል ብለዋል ይባላል። ግን እንደሚታወቀው ሁሉ ቆጵሮስ ሳትሆን ሀገሪቷን ፍለጋ ሳይሆን የተኮሱት የሚባለው ያው እንደሚታወቀው ቆጵሮስ በፊት የእንግሊዝ ወይም ብሪታንያ ቀኝ ግዛት ነበረች። ብሪታንያውያን አሁን እዛ የጦር ሰፈር አላቸው እና በጦር ሰፈሩ ላይ ደግሞ ተዋጊ አውሮፕላኖች አሉ። እነዛን ተዋጊ አውሮፕላኖች ላይ የጦር ሰፈሩን ለመግዛት እንደሆነም ይጠቆማል። ያም ሆነ ይህ የብሪታንያው መከላከያ ሚኒስትር ትክክለኛ ተኩስ ነው ወይም አውቆ የተደረገ ነው የሚል መግለጫ አልሰጡም። እንግዲህ በአጠቃላይ ሁኔታ ስንመለከተው ያው እያየህ እየተመለከትክ ነው። አቶ ፋሲል ሌላ ጥያቄ ልጠይቅና ፑቲን የሩሲያው መሪ እሳቸው የሰጡት እንዴት ነው ኻሜናይን መግደሉ ትክክል አይደለም፣ የሰብአዊ ስራ አይደለም የተደረገውና የዓለም አቀፍን ሕግ የጣሰ ግድያ ነው ሲሉ አውግዘዋንና ምን አይነት መሪ ሆነው ነው እሳቸው የኻሜናይ ደጋፊ ሊሆኑ የተቻሉት? አቶ ፋሲል አንደኛ ኻሜናይን ስላፈቀሩ ነው ስለወደዱት ፍቅር ስለያዛቸው አይደለም። ኻሜናይ ጋር እንደምታውቀው ፑቲን እኮ ብልጥ ናቸው፣ አዋቂ ናቸው። አሁን ከዩክሬን ጋር በሚያደርጉት ጦርነት ናቶ ላይ ምንም እንኳን ከፍተኛ ዛቻ ቢዝቱ ቀይ መስመር ያሉ ፑቲን ሚዛናዊ በሆነ መንገድ ነው የሚሰሩት። ብዙ ጉዳት ቢያደርሱ ምንም ቢሉ ቀይ መስመር አሉ። ኻሜናይ ቀይ መስመር የሚባል ነገር የለም በኻሜናይ ወይም በኢራናውያን ሃይማኖት ያሰከራቸው ናቸው። ሃይማኖትን ጉዳት ነው ልክ እንደ አልኮል መጠጥ ነው የሚጠጡት ነው። የእስልምና እምነት ተከታይነታቸው በተለይ የተሰኘ እስልምና እምነት ራሱን በታች አድርጎ ስለሚቆጥር ሁል ጊዜ እና አክራሪ ሃይማኖት ነው። ኦኬ በሰው ህይወት ላይ ምን ማለት ነው? እስቲ አቶ ፋሲል ሁለቱ ያው አሁን አቶ የሻለቃ አይቼዋሉና እሳቸው ከኔ ጋርም አሉ፣ አቶ ተስፋዬም አለ። ሁለቱም አንዳንድ ጥያቄዎች እንዲጠይቁ ላድርግና መጀመሪያ ወደ አቶ ተስፋዬ ልለፍና አቶ ተስፋዬ እየሰማሁ ነው። ተሽሎ ለአቶ ፋሲል ጥያቄ ካለ እስቲ ጤና ይስጥልኝ በድጋሚ ፋሲል። እንግዲህ ሁላችንም ያለንበት ሁኔታ ስሜታዊ ሆነን ነው። የጥሩ ስሜት ነው የምለው ሌላ ሳይሆን ከእስራኤል ካላት ስጋት ውጪ የኢራን ህዝብ ነፃነቱን ያገኘ መስሎ ይታያል። በዓለም ያሉ የኢራን ህዝብ ደስታቸውን በተለያየ መንገድ እያሳዩ ነው። ኢራን ውስጥም ያሉት እንደዚሁ። ይሄ ማለት ዶናልድ ትራምፕ በገቡት ቃል እንግዲህ ደረሱላቸው ማለት ነው። በአጠቃላይ ሁኔታ ይመስላል። ግን መጨረሻውን ያሳምረው ነው ምን ተስፋዬ። አሁን ባለበት ደረጃ ኢራናውያን እነዚህ ትላልቅ መሪዎቻቸውን ቢያጡ በምክትሎቻቸውና ተጠቂዎቻቸው ሾመዋል። እንግዲህ የመጨረሻው ዓላማ ያው ይህንን ሃይማኖታዊ መንግስት መገርሰስ ነው። አሜሪካም ያሉት በደስተኝነት ገልጸዋል። ሉል አልጋ ወራሹም እንደዚህ ተመሳሳይ መግለጫ ሰጥተዋል። እንግዲህ ዋናውና ትልቁ ቁም ነገር አሁንም ቢሆን ዶናልድ ትራምፕ እና ጠቅላይ ሚኒስትር ናታንያሁ የሚሉት ቆይ እስኪ መጀመሪያ እኛ የሚገባውን ነገር እንዳድርግና ከዛ እኛን ትከተላላችሁ የሚል አመለካከት ነው ለህዝቡ የተሰጠው። በቂ አይደለም። እስካሁን አሜሪካና እስራኤል የሚወስዱት እርምጃ የኢራንን መንግስት በስልጣን ላይ ያለውን የኢራን መንግስት በትልቅ ሁኔታው በከባድ ሁኔታ አላደናገጠውም። አደናግጠውታል፣ ግን አላዳተመውም። ስለዚህ እንዲያዳተመው አሁን የሚደረጉ እርምጃዎች እየተወሰዱ ነው።
ኦኬ አቶ ፋሲል ፕሮግራማችን እንደቀጠለ ነው። ስለነበረው ቆይታ ካንተው ጋር በጣም እያመሰገን በእርግጠኝነት ነገ ወይም ደግሞ ከነገ ወዲያም እናገኛለን። በእውነት የኢራን ጉዳይና የእስራኤል ጉዳይ የመፈጸሚያው ጊዜ ስለደረሰ በተለይ በእስራኤል ላይ ሲዘት የነበረው ዛቻ በእስራኤል ሕዝብ ላይ ሲንጃበብ የነበረው እስራኤልን የመደምሰሱ ሁኔታ በተለይ የኒውክሌር ፕሮግራማችን ገንብተን እስራኤል እናጠፋላት ብለው ሲያስቡት የነበረው እየከሸፈ መስሎ ይታየናል። እስከ መጨረሻው የኢራን ህዝብ ውሳኔ የሆነን አቶ ፋሲል ምን እንደሚያደርጉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና አቶ ትራምፕም እኛ እናግዛቸዋለን፣ ግን ኃላፊነትን መውሰድ ያለባቸው የኢራን ህዝብ ነው ሲሉ ተናግረዋል። ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ደግሞ ዛሬ በፓርሲት በአይአይኤ በመጠቀም መልእክት አስተላልፈዋል።